إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. السلام عليكم ورحمة الله تعالى وبركاته يا جماعة الخير. እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ ጀማዓ። ያው ቀጥታ የምንገባው አርብ ወደ ቀጠርኳችሁ ፕሮግራም ነው። የአርብ ቀጠሮ ታስታውሳላችሁ አይደለም ምን እንደነበረ? አው ሁሉም በጉጉት ይጠብቃታል። በኢፍታህ መጽሔት ዙሪያ እንወያያለን ብያችሁ ነበር። አልহামዱሊላህ ያው አላህ ፍቃዱ ሆኖ እንግዲህ በዚህም ሰዓት ተገናኝተናል። ክርስቲያን ወገኖቻችንን በተችሉ ኢንቫይት ብታደርጓቸው እንደው ትንሽ ትምህርት እንዲያገኙበት አንድ አከራሪ ሙስሊም የነበረ የቅዱስ ቁርአንን ትርጓሜ በጣም በጥልቀት የሚያውቅ ሰው ኢየሱስ እንዴት በህልም እንደተገለጸለት እንዴት ወደ ጌታ እንደመጣ ይተርካል እና እንደው ፕሮቴስታንቶች ይሄን ቢያውቁ ጥሩ ነበር፣ ትምህርት ያገኙበት ነበር። እና ለዛሬ የማነብላችሁ ኢፍታህ ቁጥር 4 2002 ከፊት ለፊት ምስሉ ምን ይላል መሰላችሁ? አንድ ወጣት ይታያል። ከስር ጃኬት አድርጓል። እላዩ ላይ አማኢማ ለብሶ ከማኢማው በላይ ጎማ አድርጎበታል። ጽሁፉ ምን ይላል? ከፍሎ መሞት ወይስ በነፃ መዳን ይላል። ከፍሎ መሞት ወይስ በነፃ መዳን? በህመም ተሰቃይቶ እንግዲህ ኢየሱስ እንዴት በነፃ እንዳዳነው በእስልምናው ግን ከፍሎም እንኳን ሊሞት እንዴት እንደሚችል የሚገልጽ ነው። ከሱ ቀጥሎ ደግሞ የአንዲት ሙስሊም ሴት ምስል ይታያል። ኒቃብ አድርጋለች እና ምንድነው የሚለው? ግድያና አፈና በአረብ ምድር ይላል። የእህት ሙታሊ ምስክርነትና የምሁራዊ ቁርአን ትንታኔ። የእህት ሙታሊ ምስክርነትና የምሁራዊ ቁርአን ትንታኔ ይላል። ኒቃብ አለባበሷ ኦሬዲ አይደለም ውጭ ያሉ ለምንዶ ያላቸው ይቅርና የሀበሻ ሙስሊም ሴቶች እንኳን ቢያዩት ትንሽ ይስቁበት ነበረ። አስተካክለው አላለበሱም መሰለኝ። ከባልደረባቸው ሴቶች መካከል አንዷን እንኳን ትንሽ ለማስመሰል በትክክል ኒቃቡን ለብሳ ፎቶ እንድትነሳ አላደረጓትም። አንደኛ ከኒቃቧ ጎን በግራ በኩል ማለት ነው የጸጉሯ ዘለላ ሙሉ ወጥቶ ፊት ለፊት ይታያል። የጸጉሯ ሙሉ ዘለላ ወጥቶ ይታያል። እንደገና ኒቃብ ሲደረግ ከላይ ከግንባሯ እስከ ታች አፍንጫ ድረስ ያለው ሙሉ ኒቃብ መሆን አቅቶት የተከፈተ መላጣ ስለሆነባቸው ምን አደረጉት? ይሄ ቧንቧ ላይ የሚደቀናል አይደል ውሃ ለማስተላለፍ ወደ ጀሪካኑ የሱን ነገር አለበትና በውስጡ ክር ተሞልቶ ቀጥ ብሎ ካፍንጫዋ እስከ ግንባራው ቆሟል ተሸፍኖ ማለት ነው። እና እስቲ ይሄን ታሪክ ከሰውየው እንጀምርና የሰውየውን ታሪክ ነው የምንከታተለው። ክርስቲያን ወገኖቻችን በደንብ አድምጡ። እንግዲህ ወንጌልን ለመስበክ ወደ ክርስቶስ ተገልጾላቸው መጡ የሚባሉ ሰዎች ምን አይነት ስራ እየሰሩ እንደሆነ እነዚህ ወንድሞቻችሁ እንድትከታተሉ ነው የምንፈልገው። ገጽ 20 ላይ ነው እንዲህ የሚለው ምስክርነት ይላል። ገጽ 20 ላይ ከነፃ መዳን ይልና አንድ የተቀመጠ ርዕስ አለ ውስጥ ከተናገረው ጋር ምን ይላል? ናሮ ላሂ ሙቀደቱ ሆጠሊኡ አለል አልፊዳህ ይላል። ነው ለማለት የተፈለገው ናሩላሂ አልሙቀዳ አለቲ ተጠሊዑ አለል አፍኢዳህ የምትለው አየት ነው የተጠቀሰው። ከታች ትርጉሙ ምን እንደሚል ታውቃላችሁ? ተርጓሜው እርሱ ኢየሱስ ለብዙዎች ኃጢያት ሞቷል ይላል። የቃሉም ትርጓሜ ለብዙዎች ኃጢያት ሞቷል ኢየሱስ። ይሄ ነው ሚስጥሩ ትልቁ በቁርአን ውስጥ ያገኘው ማለት ነው። በደንብ ተከታተሉ እንግዲህ ቅዱስ ቁርአን እንዴት እንደሚተረጎም መቅዳት የምትችሉ ወንድሞች እህቶች በደንብ አድርጋችሁ ቅዱት። እና ይሄ ሰው በወሎ አካባቢ የተወለደ ወጣት ዩሱፍ ኢብራሂም ይባላል። እና በደንብ ስሙት።
ታሪኩን ያወራል እንግዲህ በሀገሩ ላይ ስለተካሄደው አክራሪ እስልምና ቤተሰብ ውስጥ በጣም ከሚያከሩ ቤተሰብ ውስጥ ነው እንግዲህ የተወለደው ከአክራሪነታቸው የተነሳ ግን በቤተሰባቸው የሚካሄዱ ነገሮችን ይዘረዝራል ተከታተሉ የቀድሙ የቁርአኑን አረብኛ የተጻፈውንና የተተረጎመውን ኢንሻአላህ መሃል ቦታው ላይ ስንደርስ በስፋት እናየዋለን አንደኛ አድባር ይላል ተመልከቱ አድባር ከአክራሪ ሙስሊሞች ይሁን እንግዲህ ከአክራሪ ሙስሊሞች የሚጠበቅ ተግባር ይዩት ከአክራሪ ሙስሊም ቤተሰብ የተወለደው ልጅ በቤተሰቡ ከሚካሄዱ ሥርዓቶች መካከል አንዱ አድባር ነው አድባር በሚለው ንዑስ ርዕስ ስር ከታች ምን ይላል ይህ በግዙፍ እንጨቶች ስር የሚመለክ ነው ዛፉ ስር መስዋዕት ሲቀርብ ከህፃን እስከ አዋቂ ይሰበሰባል ያኔ መስዋዕት ይቀርባል ወሎ ውስጥ አዳማ የምትባል ያጎቴ ሰፈር ውስጥ ደግሞ በትልቅ ቋጥኝ ድንጋይ ስር ነው የሚመለከው ስዕለት የተሳለ ለቋጥኙ ወይም ለዛፉ ቅቤና ሌሎች መስዋዕቶችን ያቀረበ ያመልካል ይህን አምልኮ የሚያስተባብሩት ዱበርቲዎች እንድትተውበት በቅንፍ ንስሐ እንድትገባ እና ወድቀህ ለመንፈሱ እንድትሰግድ ያዙሃል መንፈሱ የረከሰ ቢሆንም ራሱን ጻድቅ ያስመሰለ ያቀርባል ለምሳሌ አንድ ገጠመኝን ላጫውታችሁ አንዱ የባላጋራውን ደም በማፍሰስ መበቀል ይችል ዘንድ መናፍስት እንዲረዱት ስዕለት ይሳላል በእለቱ ደግሞ የበቀል ሐሳቡ ሲሳካለት አንድ በእጁ ላይ ያለውን ትልቅ ሰንጋ ለማስገባት ነበር ይሁንና ሁኔታው ሲሳካልኝ ያለኝን አንድ ሰንጋ ከማስገባ እርሱን በውድ ሸጬ አነስተኛ ወይፈን በመግዛት ቀሪ ገንዘብ ባገኝ ያዋጣኛል በማለት የተሳለውን በሬ በመሸጡ ባላጋራውን ከመበቀሉ በፊት ራሱ በመናፍስቱ የበቀል በትር አርፎበት ህይወቱ አልፏል ሰይጣን ወዳጅ የሚባል ቃል በመዝገበ ቃሉ ላይ የለውም ያድባር ዛፍ እጅግ የተከበረ ነው ስሩ ይነጠፋል ይጎዘጎዛል ከዝናብና ከፀሐይ ለመሸሽ እንኳን በአድባር ዛፍ ስር መጠለል አይፈቀድም የተዳፈረ ሰው ኃይለኛ ቅጣት ይጠብቀዋል አስታውሳለሁ አንዲት ሴት ተዘናግታ ከዝናብ ለመጠለል ወደ አድባር ዛፍ ስር መጠለል አይፈቀድም የተዳፈረ ሰው ኃይለኛ ቅጣት ይጠብቀዋል አስታውሳለሁ አንዲት ሴት ተዘናግታ ከዝናብ ለመጠለል ወደ አድባር ዛፍ ስር በመጠጋቷ ወዲያውኑ አፏ ተጣሞ ቀርታለች በአድባር ዛፍ ስር የሚያመልኩ የሚሰግዱና ቁርአን የሚቀሩ በርካታ ሰዎች አሉ ሰዎች በመሬትም ሆነ በደም ጉዳይ ሲጋጩ ደም አዳራቂ በሚባሉ ወኪሎቹ በኩል አድባሩ ያስታርቃቸዋል በሌላ መልኩ ደግሞ አስፈላጊ ሆኖ ሲገኝ በማጋጨት ደግሞ ያፋስሳል አንተ የሰው ሚስት ብታፈቅር አድባሩ ጋር ቀድመ በመሄድ ብትገብርለት ከባሏ አፋቶ ያመጣልሃል በሌላ መልኩ እዚያ ከተሰቀለብህ ባላሰብከው መንገድ ዘርማንዘር እስኪያልቅ ይቀጥላል ይላል እንግዲህ ይሄ አክራሪ ሙስሊም ከአክራሪ ሙስሊም ቤተሰብ የተወለደው ልጅ ስለ አድባር ይህንን ያምን ነበር ከዚህ ታሪክ አሁን የምንረዳው ራሱ በጥንቆላ ስር የተሰማራ ሰው ነው ወይስ የእስልምና ወይም የአክራሪነት መገለጫ ነው ሁለተኛ ጂን የሚባለው ደግሞ ታሪክ እንከታተል ብዙም መስዋዕትነት የሚጠይቅ አይነት መንፈስ አይደለም የሚፈልገው መስዋዕት አመድ ነው መጸዳጃ ቤትና አመድ የሚደፋበት አካባቢ ይበዛል ተብሎ ይታመናል ይላል ጂን የሚበዛው የት ነው መጸዳጃ ቤትና አመድ የሚደፋበት አካባቢ ይበዛል ተብሎ ይታመናል በተለይ መጸዳጃ ቤት ተቀምጠህ መነጋገር በጂኒ ያስመታሃል ይባላል አንተ ስትጸዳዳ መላእክት ፈቅ ብለው 40 ክንድ ርቀት ላይ ቆመው ነው የሚጠብቁ ያን የተጸዳዳህ የምታወራ ከሆነ ስትነሳ ከመጸዳጃ ስፍራው መልአኩ የቆመበት ስፍራ እስክትደርስ ባለው ክፍተት ጂኒው ያጠናግርሃል ወይም በቅንፍ ይመታሃል ጂኒ እስላም ወይም ክርስቲያን ሊሆን ይችላል እስላሙን የሚያጠቃው ክርስቲያን ጂኒ ሲሆን ክርስቲያኑን የሚያጠቃው ደግሞ ሙስሊም ጂኒ እንደሆነ ሃይማኖታዊ ትምህርት ይሰጠናል አለ እስላሙን የሚያጠቃው ክርስቲያን ጂኒ ሙስሊሙን ጂኒ ደግሞ የሚያጠቃው ክርስቲያን ጂኒ እንደሆነ ሃይማኖታዊ ትምህርት ይሰጠናል እሺ
ስለዚህ መልአኩ ጋር ደርሰህ 40 ክንድ ያህል እስክትራመድ ድረስ በጸጥታ መጓዝ አለብህ ይላል 40 ክንድ ማለት ምን ማለት ነው ከሽንት ቤት ሲወጣ ሰውየው 20 ሜትር ማለት ነው አይደለም ስለዚህ 20 ሜትር ድረስ አይኖርህም ማለት ነው የመላእክቶች ጥሩ በጂኒ የተያዘ ሰው ካለ አመድ በጥብጦ ማስቀመጥ ነው የጅብ መንፈስ ነው ጂኒ የጅብ የሚከሰተውን በዚሁ መልክ ነው ከሰውስ ለማስወጣት ያኸዩም ያቀዩም ይያልክ ስትገስጽ እንደ ጅብ አው በማለት ይገለጣል ይላል ጂኒ ከሰው መንፈስ በምን ይወጣል ያኸዩም ያቀዩም ማለት አለባችሁ የዛኔ አው በማለት ይገለጣል ይላል ሱብሃንአላህ ያ ሐዩ ያ ቀዩም ምን ማለት ነው ያ ሐዩ ማለት አንተ ፍጹም ሕያው ሞት የማይከተልህ ለሶስት ቀን እንኳን ቢሆን የማትሞት ጌታ ማለት ነው ያ ቀዩም ማለት ደግሞ አልቃኢሙ ቢነፍሲሂ ወልሙቂሙ ለገይሪሂ ራስህን ችለህ የቆምክ በፍጥረታቱ ጉዳይ ላይ የምታስተናብር ማለት ነው ጂኒ ከማውጣት ጋራ እንዴት እንደተገናኘ ይሄ አክራሪ እስላም እንግዲህ እንደሚገልጽ እዩ ቀጠለ አወሊያ ደግሞ ይባላል አወሊያ አይዟችሁ ትምህርት ቤቱን አይደለም ያው ለማለት የተፈለገው ምናልባት አውሊያ ሊሉ ፈልገው ይሆናል አወሊያ የሚለውን ደግሞ እናንብብላቸው ያስተማሪነት መንፈስ ነው ለሌሎች አማልክትም ሆነ ለአላህ እንዴት አምልኮና መስዋዕት ማቅረብ እንዳለብህ ያስተምራሃል ይላል ተመልከቱ ለሌሎች አማልክትም ሆነ ለአላህ እንዴት አምልኮና መስዋዕት ማቅረብ እንዳለብህ ያስተምርብሃል እስላም ከአላህ ውጪ አምልኮን አሳልፋችሁ ስጡ ይላል እስኪ የትኛው ሙስሊም ነው ምድር ላይ ካሉ ሙስሊሞች አምልኮን ከአላህ ውጪ ለሌሎች አማልክት አሳልፋችሁ ስጡ የሚለው ولا تدعوا من دون الله إلها آخر كالله ጋራ ሌላን አምላክ አትገዛ እኮ ነው የሚለው አትገዛ ከአላህ ውጪ አምላክ የለም በአካል ሶስት ናቸው በስም ሶስት ናቸው አይነት ነገር የሌለው እስልምና ለሌሎች አካላቶች እንዴት አድርገህ አምልክ እንደሚልህ እንግዲህ ከዚህ አክራሪ ሙስሊም ታሪክ ነው የምንረዳው ማለት ነው እሺ የእስልምናውን እምነት አክራሪነትም ያስተምራል እምነቱ ራሱ ይላል ከመናፍስቱ ዓለም ጋራ የተሳሰረ ሂደት አለው የሚጠይቅህ መስዋዕት ቀያይ በሬ ፍየል ወዘተ ነው ይላል ቀያይ በሬ ፍየል ወዘተ ነው ሱብሃንአላህ ቁርአናችን እንደውም ደም ካልፈሰሰ በስተቀር ስርየት የለም የሚለውን አስተሳሰብ ኮምፕሊትሊ የሚቃወም እምነት ነው በሱረቱል ሐጅ ላይ ለን የናለ አላህ ለሁሙሃ ወላ ዲማኡሃ አላህ በሐጅ ተግባር ላይ እንኳን ሆኖ ኡድሁያ መስዋዕት ቢቀርብ ቢታረድ እንኳን ደምና ስጋ አይደርሰኝም ወላኪን የናሉሁ ተቅዋ ሚንኩም ነገር ግን ከናንተ የሆነ አላህን መፍራት ልባዊ ፍራቻ ይደርሰኛል እያለ ስለ ልብ ንስሐ ስለ ልብ ተውበት ነው የሚገልጸው እንጂ ስለሚፈስ ደም አያስተምርም ይሄኛው ግን በሬ ፍየል ወዘተ የሚጠይቅ እምነት ነበረው እንቀጥል የሚመለከውም ቅዳሜ ቀን ሲሆን ፈጣኑ ከድር በመባልም ይታወቃል አለ በቅዳሜ ቀን ነው የሚመለከው ስሙ ማን ተብሎ ነው የሚጠቀሰው ፈጣኑ ከድር ተብሎ ዘገምተኛው ከድር ማን እንደሆነ እኔ እንጃ በቅዳሜ ቀን ይመለካል ፈጣኑ ከድር ተብሎም ይጠራል ጁማዓ አርብ ደግሞ ይላል ጁማዓንም ስሟት እሷም ቀን አላት አርብ ደግሞ የሩሃንያና የሙታን ቀን ሲሆን ይላል የሩሃንይና የሙታን ቀን ሲሆን በማግስቱ ቅዳሜ ቀን ያውሊያው ቀን ነው ይላል በማግስቱ ቅዳሜ ያውሊያው ቀን ነው የቀለም ምርጫው ቀይ ሲሆን የቀለም ምርጫው ደግሞ ምንድነው ቀይ ሲሆን በአንበሳ መልክ እየተገለጠ ትኩስ ስጋ ይጠይቃል በእባብ መልክም የሚገለጽበት ጊዜ አለ በእባብ መልክም የሚገለጽበት ጊዜ አለ ተልባማ መልክ ያለው እባብ በገሃድ በቤታችን ውስጥ ይገለጥ ነበር ለምሳሌ በጠልሻ የተባለው እባብ በአየር ላይ ተወርዋሪ ነው በመጽሐፍ ቅዱስ ውስጥ በራሪውን እባብ ሌዋታንን የተባለው ይመስለኛል ይሄ የኔ የሞኝነት መረዳት ነው በተለይ ቡና ሲቆላ በርካታ እባቦች ይከሰቱ ነበር ይላል
ታዲያ አሁን ይሄ ሰው ነው አክራሪ ሙስሊም? እዩት፣ ወደ ኢየሱስ ተመለስ የተባለው አክራሪ ሙስሊም ጠንቋይ ነው ወይስ ሙስሊም ነው የሚለውን ለነሱ የቤት ስራ ነው እንግዲህ የምንሰጣቸው። የጌታ ጥሪና ክርስትና ይላል። አሁን እንዴት ወደ ጌታ ደግሞ እንደመጣ የሚናገርበትን ታሪክ እንከታተል። የጌታ ጥሪና ክርስትና እኛ ቤት ይላል እንኳን ወንጌላዊ ሊገባ ሰላት የማይሰግድ ሰው እንኳን እንጀራ እንዲበላ አይፈቀድለትም ይላል። እንኳን ወንጌላዊ ሊገባ ሰላት የማይሰግድ ሰው እንኳን እንጀራ ሊበላ አይፈቀድለትም። በአባቴ እምነት ሰላት የማይሰግድ ሰው ጂኒ አጋንንት የተሞላ ነው። በአካባቢያችን ወንጌል አልተስፋፋም። ይሁንና ወንጌል በሌለበት በዛ ቀዬ ታላቁ ወንጌላዊ ጌታ ኢየሱስ ክርስቶስ ደርሶልኝ ከሞት ወደ ሕይወት ልሸጋገር በቅቻለሁ አለ። ታላቁ ወንጌላዊ ማን ነው? ኢየሱስ ክርስቶስ ነው። ታላቁ ወንጌላዊ የሚባለው ኢየሱስ ደረሰልኝና ከሞት ወደ ሕይወት ልሸጋገር ችያለሁ። ይህ ጌታ ለኔ የተገለጠው በልዩ መንገድ ነው። አይኔን ታምሜና ሰውነቴ ተሳስሮ ሽባ ሳለሁ እንኳን የቁርአን ትምህርት እንዳላቆም አባቴ በማዘዙ ደረሳዎች ወይ ተማሪዎች በቃል እያቀበሉኝ እሸመድድ ነበር ይላል። ታዲያ የተላውና በቁስል የተመታው ሰውነቴ ሽታ ስላስቸገራቸው እየራቁኝ ሄዱ። መላ ሰውነቴ ቆሳስሎ መግል በመቋጠሩ የቤታችን ጠረን ተለውጦ ሰው ገብቶ ለመውጣትና እህል ለመመገብ ተቸገረ። ስለዚህ ቀን ጓሮ የቡና ተክል ጥላ ስር አስቀምጠውኝ እዚያው ተቀምጬ እንድውልና ከመሸ በኋላ ሊተኙ ሲሉ እንድገባ ተወሰነ። በቁሙ ስለተላ መሞቱ አይቀርምና ምግብ ከጠየቀ እዚያው አቀብሉት ተባለና ውሎዬ ጓሮ ከዝንቦቹ ጋር ብቻ ሆነ። አባቴ ጓሮ ድረስ እየመጣ እኔ ጎሳዬ ከመሳፍንት ዘር ነው፣ አንተ ግን አዋረድከኝ። በዘራችን የቁምጥና ዘር አልነበረብንም፣ ሴት ልጆቼ ሁሉ ቆመው የቀሩት ባንተ ጦስ ነው እያለ ሰላሜን አሳጣኝ። ቀስ በቀስ ደግሞ አንዳንድ ቀን እየረሱኝ እዛው ቡና ማሳ ውስጥ እደጅ የማድርበት ሁኔታ ተከሰተ። ይህ ጉዳይ እየተደጋገመ ሲመጣ ሆን ብለው እንደሚተውኝ እያሰብኩ መጣው። ታዲያ ሰው የጣለውን የሚያነሳ ጌታ ያገኘኝ በዚህ አጋጣሚ ነበር። ራሄሎ የምታስጨንቀኝ ሌሊት በጨለማ እየተገለጠች ነበር። ጌታ ግን ቀን ፀሐይ ሳለች በብርሃን እየመጣ እኔ አባትህ እያለሁ ስለምን ታለቅሳለህ? እየሆነ ካለው ነገር የተነሳ አትዘን፣ እኔ ባንተ ላይ ዓላማ ያለኝ አባትህ ነኝ ይለኝ ነበር ይላል። ከዚህ ነው ጥሪ የሚጀምረው። እንግዲህ ጥርት ብሎ የሚሰማ ማራኪ ድምጽ ነው ዞር እያልኩኝ የሚያናገረኝን ሰው ማንነት ለማየት ጥረት አደርግ ነበር። ድምጹ ሲደጋገምብኝ ጂኒ ያነጋገረኝ ይሆናል በማለት አውዙ ቢላሂ ሸጣን ረጂም እያልኩ ሰይጣን በሚባረርበት ቃል እገስጸው ነበር። ይሁንና እርሱ ግን በለሆሳስ እኔን ከማናገር አላቋረጠም። ዘመዶችህ በሙሉ ከደዌህ የተነሳ ቢሸሹህም እኔ ግን እፈውስሃለሁ፣ ያጋንንቱንም ፉከራና ሟርት ከንቱ አደርጋለሁ ሲለኝ ሳልወድ በግድ ጆሮዬን እየሰጠሁት መጣሁ። አንድ ቀን እናቴ ተሸክማ ወደ ባለ መድኃኒት ስትወስደኝ ያ ድምጽ በመንገድ ላይ ተገለጠልኝና ይህ የምትወስደው መድኃኒት ችግርህን ከማወሳሰብ በስተቀር የሚረዳህ አንዳችም ነገር የለምና እኔን ጠብቀኝ አለኝ። እድሜዬ ቢገፋም ስጋ ስላልነበረኝ ማንም ሰው በቀላሉ አዝሎ እንደ ሕፃን ሊያጓጉዘኝ ይችል ነበር። እናቴም ተቆጥታ እኔ ላንተ መፈወስ እንዲህ ስለፋ አንተ ለምን በራስ ላይ ታሟርታለህ ብላ አዘነችብኝ። የወሰድኩት መድኃኒት ግን የጓጎለና የተቆራረጠ ደም እያስተፋኝና እያስቀመጠኝ ከርሞ በጌታ ምህረት ተረፍያለሁ። በዚያ ሁሉ ቁስል ላይ ይህ ሲጨመር እንግዲህ አስቡት፣ ሰው ሁሉ ይህ ልጅ አልተሻለውም ወይ ማለቱን ትቶ አልሞተም እንዴ ማለት ጀመረ። ጌታ ግን ዳግም ተገልጦ ልጄ አይዞህ፣ እኔ በድንገት እመጣለሁ፣ ያኔ ከዚህ ሁሉ እስራት ነፃ ትወጣለህ፣ እኔ የመጽሐፉን ምስጢር እገልጽልሃለሁ፣ አንተ ደግሞ የኔን ጌትነት ትገልጣለህና ተዘጋጅ አለኝ። የቁርአንን ምስጢር ሊገልጽለት ነው። እንግዲህ
የመጽሐፉን ምስጢር ገልጽልሃለሁ አንተ ደግሞ የኔን ጌትነት ትገልጣለህና ተዘጋጅ አለኝ። አሁን እያመንኩት ስለመጣሁ እንደ ቀድሞ ዞር ብዬ አልገስጸውም። እንዲያውም ይህን ድምጽ በሰማው ቁጥር ለሶስትና ለአራት ተከታታይ ቀናት ከፍተኛ እረፍት እየተሰማኝ በርጋታ እህል በልቼ እንደ ልብተኛ ነበር። ቀስ በቀስ መጥቶ ባናገረኝ የሚል ናፍቆት አደረብኝ። ምናልባት ይህ የሚናገርህ ድምጽ የእግዚአብሔር እንደነበረ እንዴት አወቅ ትሉኝ ይሆናል። በአንድ ወቅት መስጊድ ገባሁና ትንሽ ተሻለኝ። እዚያው መስጊድ ቅጥር ግቢ ውስጥ እያለው ያ ድምጽ መጣና አንተ ለምን አትሰማኝም? የምትሰግደው ለማን ነው? ምን ብዬህ ነበር? በማለት ጠየቀኝ። ትንሽ እየተሻለኝ መጥቶ ስለነበር የመታበይ ጉዳይ ነበርና ልክ እንደ ድሮ አውዙ ቢላህ ሸጣን ረጂም ብዬ ስገስጸው በጣም እንዳዘነ ነገረኝ። እኔ ሙስሊም ስለሆንክ ክርስቲያኑ ጂን እየተከታተለ ይፈታተነኛል የሚል የሞኝነት ሐሳብ መጣብኝ። ይሁንና መስጂድ ከህዝቡ ጋር ለመስገድ ስዘጋጅ ሰውነትህ ላይ ያለው ቁስል ይሸታል። ቁስል ስላለበት ለብቻ ተነጠለ ስገድ ተብዬ ተገለልኩ። ከመስጂድ ብቻዬን ጠግጄ ሌሎች እየገሰጹ ስለኔ ብቸኝነትና ወገን አልባነት ተሰምቶኝ ሰላቱን ትቼ መሪር ለቅሶ በማልቀስ ላይ ሳለው ያ ድምጽ መጣና አታልቅስ፣ አሁን በዚህ ስፍራ ለማታውቀው አምላክ ከምትሰግድ ለእኔ በመረዳት ትሰግዳለህ። እኔ ስፈታ የሚያስር የለምና እንባህን ጠረጋለኝ። ይህ ድምጽ ያለው ትዕግስትና ጽናት ይገርማል። በቃ ውስጤ ሰላም ተሞላ፣ ህመሜ ጸጥ አለ፣ ብቸኝነትና መከራውም አይረብሸኝም። ታዲያ እናቴ በሞተች ማግስት አባቴ ባህሪው ተለውጦብኝ ከጥቂት ወራት በኋላ አውጥታችሁ ጣሉልኝ ቢያሻው ጅብ ይብላው የሚል የጭካኔ ትዕዛዝ አስተላለፈ። ወደ ዱር አርቀው ሊጡልኝ የታዘዙት ሁለት ወጣቶች ዘመዶቼ ናቸው። ይዘውኝ ከወጡ በኋላ የፊትኝ አስረው እየነዱኝ ሳሉ በአጋጣሚ ወታደሮች በመድረሳቸው አንደኛው ሲያመልጥ ሌላኛው ወታደሮቹ ጋር እያለው ካምፕ ውስጥ ማለት ነው ሁኔታ እየተሻሻለ መጣ። በመካከሉ ኮምፖሽን የተባለው ድርጅት የሚረዳቸው ልጆች አገኙኝና ወንጌልን ነግረው ቤተክርስቲያን ጋበዙኝ። ከለታት አንድ ቀን እለቱ ጁማዓ ስለነበር የእስልምና ልብሴን ለባብሼና እንደ ሙስሊም ስራ ተጸዳጅቼ መስጊድ ለመሄድ በማሰብ ከቤት ወጣሁ። ይሁንና እንዴትና ለምን እንደሆነ ባላሰብኩት መንገድ ደመነፍሴን ተጉዤ ሳበቃ ራሴን ያገኘሁት እኔ የማላውቃትና በአካባቢዋ የነበረች የሙሉ ወንጌል ቤተክርስቲያን ቅጥር ግቢ ውስጥ በቅዱሳን ጉባኤ መካከል ነበር። ያን ዕለት ተጸልዮልኝ መናፍስት ተጠራርገው ወጡ። በእለቱ ቤተክርስቲያኒቱ በጭስና በእሳት የተሞላች እየመሰለኝ ብደናገርም የመንፈስ ቅዱስ እሳት መሆኑን ተረዳው። ከዚህ በኋላ ደግሞ ራሱን የቻለ የስደት የተአምራትና የመከራ ታሪክም አለኝ። ቤት አጥቼ በዶፍ ዝናብና በበረዶ እየተደበደብኩ ዛፍ ላይ ያለ እህል ውሃ ለቀናት ውዬ አድሬያለሁ። በስራ ላይ አንዲቷ ጣቴ በብረት ማሽን ተቆርጣ ከወደቀች በኋላ እንደገና በቅላልኝ ሙሉ አካል አግኝቻለሁ። የወደቀችው ጣት በቅላልኝ ሙሉ አካል አግኝቻለሁ። አውሮፓና አሜሪካ ያሉ ሰዎች ሳበ በመንፈስ እየሳበ የሚያመጣው አባቴ እኔን ጌታ ወደ ክብሩ ወንጌል ሲስበኝ ግን ማስጣል አልቻለም። አባትየው ምን ይሰራ ነበር? አውሮፓና አሜሪካ ያሉ ሰዎችን በመንፈስ እየሳበ የሚያመጣው አባቴ እኔን ጌታ ወደ ክብሩ ወንጌል ሲስበኝ ግን ማስጣል አልቻለም። ተአምራቱ አያሌ ስለሆኑ ሁሉንም መናገር ይከብዳል። ወለጋ ሳለሁ ቤርጎ ውስጥ ተኝቼ ዘንዶ በጣሪያ በኩል ገብቶብኝ ተርፌያለሁ። ዛፍ ላይ በመውጣት ከተራቡ የዱር አውሬዎች አምልጫለሁ። ከጎዳና ህይወት እስከ ሰው ቤት ሰራተኝነት
ሁሉንም በኮልፌ ቃለ ህይወት ቤተክርስቲያን ውስጥ የማመልክ ሲሆን መተዳደሪያዬም ጫማ ማጽዳት ነው። ሲገኝ ይበላል ሲጠፋም ይታደራል። ምስክርነቴን ከመቋጨት በፊት አንድ ሐሳብ አለኝ። እግዚአብሔር አምላክ ወዶና ፈቅዶ ይህንን መድረክ ከሰጠኝ ማስተላለፍ የሚፈልገው መልእክት ስላለኝ ይህንን የህይወት መልእክት ሁሉ ሰው በጥሞና እንዲገነዘበው አደራ ጭምር እማጸናለሁ። በአሁኑ ወቅት ቅዱስ ቁርአን በደንብ ተከታተሉ። ካሁን በኋላ በአሁኑ ወቅት ቅዱስ ቁርአን በአማርኛ ተተርጉሞ ስራ ላይ እንደዋለ የሚታወቅ ነው። ይሁንና በአረብኛ ከተጻፈው ውስጥ ወደ አማርኛ ያልተተረጎመ ክፍል እንዳለ ማወቅ ችያለሁ። ይሁንና በአረብኛ ከተጻፈው ክፍል እንዳለ ማወቅ ችያለሁ። ከሱረቱል በቀር እስከ ሱረቱል መርየም አካባቢ በርግጥ ሱረቱል መርየም ተካቷል እና አየተል ኩርሲ የተባሉት ክፍሎች በአማርኛው ትርጉም ውስጥ አልተካተቱም ይላል። ያ ጀማዓ ከሱረቱል በቀር እስከ ሱረቱ መርየም በተለይ አየተል ኩርሲ ትርጉም ውስጥ የሉም። ሱብሃንአላህ። ሱረቱል በቀራ ምዕራፍ 2 ነው። ሱረቱ መርየም ምዕራፍ 19 ነው። ቅዱስ ቁርአን ከምዕራፍ 2 እስከ ምዕራፍ 19 ሳይተረጉም ምዕራፍ 20 ብሎ ጀምሯል ማለት ነው። በተለይ ደግሞ ሱረቱ ማነው አየተል ኩርሲ የተባሉት ክፍሎች አለ። አየተል ኩርሲ አንድ አንቀጽ ነው። ይሄም አንቀጽ ሱረቱል በቀራ ቁጥር 255ኛው አየት። እንግዲህ የምንሰማውን ጉድ በደንብ ያደመጣችሁ እነዚህ ወንጌላውያኖች የሚያደርጉትን የሚሰሩትን ቢያጡ ምን ውስጥ እየገቡ እንደሆነ ያስተዋላችሁ እና ጌታ የተገለጸለት ሰው ይህንን ያወራል ማለት ነው። እንቀጥል። ይህ ደግሞ ይላል አለመካተቱ ሱረቱ አየተል ኩርሲ ማለት ነው። ይህ ደግሞ የመናፍስት ዝርዝርና አሰራራቸውም ጭምር የተብራራበት በመሆኑ ነው የተዘለሉት። ይህ ደግሞ የመናፍስት ዝርዝርና አሰራራቸውም ጭምር የተብራራበት በመሆኑ ነው የተዘለሉት። እለፈው ዝለለው በቅዱስ ቁርአን ውስጥ ተገኘ ማለት ነው። እሺ ይቀጥላል። ሁል ጊዜ ይላል አሁን ደግሞ ቀጣዩ እችንም ተከታተሏት። ሁል ጊዜ ስለ ነብዩላህ ኢሳ ኢየሱስ ክርስቶስ ላለመናገርና ብናገር ነፍሴን ከስጋዬ ይለያት ተብሎ መሐላ የሚፈጸምበትም የቃል መግባት ጊዜ አለ። ሙስሊም ስለ ኢየሱስ እንዳይናገር ከተናገረ ነፍስህ ከስጋህ ትለይ ተብሎ ቃል ኪዳን የሚገባበትም ጊዜ አለ ተብሏል። ስለ መርየም ልጅ ስለ ኢሳ ታዲያ ጁንዱላህ ለምን አልተለየም? እስካሁን ሁሌም የኢሳን አለይሂ ሰላም ነብይነት አይደል የሚያስተምረን? አምላክ እንዳልሆነ አላህ እንዴት እንደፈጠረው ለዓለም እንዴት ተአምር አድርጎ መልእክተኛ አድርጎ እንደላከው አይደለም እንዴ? ይሄኛው ሰው ግን የማያወራው ለምንድን ነው? ነፍሱ ከስጋው ትለይ ተብሎ የቃል ኪዳን መሐላ አለ። አክራሪ ሙስሊም ነውና ማለት ነው። ብናገር አለ ተመልከቱ፣ ብናገር ስለ ኢየሱስ ከበረአቱ በረከትን እንደወሰደ ብናገር ከበረአቱ በረከትን እንደወሰደ እንዲሁ ነፍሴን ከስጋዬ ይውሰድ ተብሎ ቃል ኪዳን ይገባል። ምክንያቱም የመናፍስትን ሥራ በማጋለጥ ሞትና ትንሣኤውን የሚያውጁ የመጽሐፉ ክፍሎች ስለሚድበሰበሱ ነው አለ። የኢየሱስን ማለት ነው። ቁርአን ስትቀራ የምትዘላቸው ክፍሎችም አሉ ይላል ደግሞ ቀጣዩ 3ኛው አንቀጽ ላይ። ቁርአን ስትቀራ የምትዘላቸው ክፍሎች አሉ። ለምሳሌ አለ ለምሳሌ ሱረቱል ማርያም ከ15ኛው እስከ 17ኛው ጁዝ አይነካም አለ። ሱረቱ ማርያም ከ15ኛው እስከ 17ኛው ጁዝ አይነካም። እሺ እንቀጥል። ይህ ክፍል ይላል ደግሞ ከ15ኛ እስከ 17ኛ ያለው ይህ ክፍል ነብዩላህ ኢሳ ኢየሱስ ክርስቶስ ለምን እንደመጣ እንዴት እንደመጣና ወዴት እንደሚሄድ ይናገራል። ጭራሽ ማያወራውን በቁርአን የሌለውን በቁርአን ውስጥ የጌታ ኢየሱስ ሞት ተአምራትና ትንሣኤ በይፋ የሚያውጅ ክፍል አለ።
እንዲህ ይላል ስሙት የኢየሱስን መሞት ናሩላሂል ሙቀዳ التي تطلع على الافئده ይህም ማለት ኢየሱስ ለብዙዎች ኃጢያት እንደሞተና እንደተነሳ ይናገራል ሱብሃንአላህ ሱብሃን ረቢ ናሩላሂል ሙቀዳ التي تطلع على الافئده ለብዙዎች ኃጢያት ሞቶ ተነስቷል ሱብሃንአላህ ምን እንበልሽ ኢና ሊላሂ ከማለት ውጪ ምንድነው የምንለው ወይሉ ለኩል ሁመዘት ሉመዛ ለሐሜተኛና ለዘላፊ ሁሉ የታለ ወየውለት ይላል አምላካችን አላህ ወየውለት الذي جمع مالا وعدده ገንዘብን የሰበሰበና በመቁጠር ብቻ ያከማቸ አያحسب ان ماله اخلده ገንዘቡ እድሜ ልክ ህይወት እየሰጠው የሚያዘወትር የሚያቆየው ይመስለዋልን ከላ ከዚህ ንግግሩ ይቆጠብ ለዩንበዘነ ፊል ሑጠማ ሰባሪ የሆነቿን እሳት ወደፊት ይገባታል التي تطلع على الافئده ለዩንበዘነ ፊል ሑጠማ وما ادراك ما الحطمه ይህች ሰባሪቷ እሳት ምን እንደሆነች ምን አሳወቀ ናሩላሂል ሙቀዳ የተቀጣጠለች የሆነች የአላህ እሳት ነች التي تطلع على الافئده ልብ ድረስ ዘልቃ የምትገባ ኃይለኛ እሳት ነች እዚህ ጋር ግን ምን ተብሎ ነው የተተረጎመው ናሩላሂል ሙቀዳ التي تطلع على الافئده ኢየሱስ ለብዙዎች ኃጢያት እንደሞተና እንደተነሳ ይናገራል ታዲያ ይላል አሁንም ይቀጥልና ታዲያ ቁርአን አቅሪዎች ይህች አይነቷን እውነት እየዘለሉ ነው የሚያስተምሩት አለ እንዴት አይዘለሉት እንዲማ ከተናገረ ቁርአን አቅሪዎች ይህች አይነቷን እውነት እየዘለሉ ነው የሚያስተምሩት እሱ ግን አይዘላትም ይገልጻታል እኔ ግን እንዲህ የሚል መልእክት አለኝ አለ ሲዘጋው ሕፃን ተወልዶልናል ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል ለሰላሙም ፍጻሜ የለውም የእግዚአብሔር ቅንዓት ይህንን ያደርጋል ኢሳይያስ 9:6 እስከ 7 የተባለው ትንቢት በርግጥ እንደተፈጸመ አሁን እወቁ ይላል ይሄ እንግዲህ የወለው ሰውዬ ታሪክ ነው ምን እንደምትሉ እንጃ ማይክ ላይ ወጣችሁ እንደ ውሸት ነው ለማለት ራሱ والله ትንሽ አይከብድም ውሸት ምን አለው አንዳንድ ጊዜ ማመሳሳያ ቀረቤታዎች አሉት እና ምን ብለን እንደምንገልጸው እንግዲህ ይሄንን ታሪክ ነው እንጃ ይሄው አሁን ቢጨንቃቸው ምን ያደርጉ ወንጌላቸውን ማስፋፊያ መንገዱ ይሄው ሆኗል ከዚህ በፊት የጌሴምን መጽሔት ነግሬያችሁ ነበር የጌሴምን መጽሔት እንደዚሁም ኤልሻዳይና ወይም ያህዌንሲ አዘጋጁንም ያው አቀዋለሁ እኔ እሱ ሲያዘጋጀ የነበረውን አንድ ጊዜ ደግሞ ጉልሻን አስቴር ወይም ጉልሻን ፋጡማ ስለ ፓኪስታናዊ ሴት የተነገረውን በብስራተ ወንጌል አቶ መሸሻ ተሰማ ደብረ ዘይት በአካል የተወያየሁት ሰው እሱም ያዘጋጀውን ተረት ነግሬያችሁ ነበር አሁን ደግሞ ይሄው ኤፍታህ ገና ከተጀመረ አራተኛ ቁጥሩ ነው በየአራቱ ምትኑ እንዲህ አይነት ታሪኮችን ያወጣ በጣም ያሳዝናል የሴቶቹን ደግሞ ቅድም ያልኳችሁ ኒቃብ ያደረጉት ታሪካቸውንማ በሰሙ ጥልቅ የቅዱስ ቁርአን ትርጉም ያለውንማ ብታዩ ሱብሃንአላህ ምንድነው የምትሉት እንደው በጣም ነው የሚገርመው ቁርአን ውስጥ ያለውን ነገር እንዴት አድርገው ሲተረጉሙት ብታዩ እና ምን እንደምንል እኔ እንጃ ይሄ ነው ባጭሩ በቃ ወንጌላቸው እየተስፋፋ ያለው ሃይማኖታቸው ይሄው ራሱ ነው we know them they don't do like that ልክና ማቴዎስ እንደዛማ ብለህ ማመን አለብህ ምክንያቱም ምንጫቸው ምንድነው ሚል የመመራመራ አእምሮ ከሌለ ያንን ነገር ከየታገኙት ብለህ ማለት ነው የማትጠይቅ ከሆነ ማመን ግዳጅህ ነው ውሸታም እንዳትላቸው እንደዚህ ማለት የሚገባው ሰው የሚነገረውን ነገር ከየት ነው ምንጩ ብሎ የሚያጣራ ሰው ነው እና ተመልከቱ እንግዲህ የተጠቀሱት የቁርአን አንቀጾች የተሰጡት ትርጓሜዎች በተለይ ደግሞ የሚገርመው ነገር ከአክራሪ እስልምና ውስጥ የወጣ ነው እና ያስተሳሰብ ባሪያ ሆነዋል አሁን በራሳቸው አእምሮ ማሰብ አይችሉም የሚተነፍሱትም በሰው ሳምባ ነው የሚያሳዝኑት እነዚህ ክርስቲያን ወገኖቻችን ናቸው በቃ በዚህ የሚታለሉት
እና በጣም ያጅባል ሱብሃንአላህ እና እስቲ አስፈላጊ ከሆነም የኒቃቢስቶቹን እዚህ ጋር ኒቃብ አድርገው ጌታ ይማረካቸው አሉ በቅዱስ ቁርአን ውስጥ የተናገሩት በጣም የሚገርም ትርጓሜዎች አሉ እነዛም አስፈላጊ ሲሆን ኢንሻአላህ አነብላችኋለሁ እና والله በጣም ያጅባል እስቲ ማይክ ልልቀቅላችሁ ማይክ ፍሪ السلام عليكم ورحمة الله وبركاته يا جماعة يسمعكم يسمعك اوكي السلام عليكم ورحمة الله وبركاته يا جماعة በጣም የሚያጅበው አባድር والله العظيم ነገሩ የሚያጅብም አይደለም ምክንያቱም ለምንድነው የማያጅበው ይሄ ውሸት በግልጽ መውጣቱ ነው ለኛ ብቻ ሳይሆን ለክርስቲያኖቹ ጭምር ምክንያቱም አሁን የሚነገረው የሚታየው ሁሉ ግልጽ የሆነ ነገር የምናየው በእውነት والله العظيم የሚያጅብ ምክንያቱም እንደመሰላችሁ ይሄ ቁልጭ ያለ ምንም ነገር ከምንም ጋር ከቁርአን ጋር የማይገናኝ ከቁርአን ጋር ምንም ነገር ያልተያያዘ ነገር እዚህ ላይ ጽፎ ምን አለ ትንሽ እንኳን ለማመሳሰል እንደው ትንሽ ቁርአን የሚያውቁ እንደው አስመስሎ እንኳን ሰዎች እንደው ብጽፍና በአማርኛ የጻፈው ቁርአን አለ እነዛን እንኳን አስመስሎ ብጽፍ እኮ ትንሽ ይመስልለት ነበር ግን አሁን እዚህ ላይ ስንመለከተው والله العظيم በጣም የሚያጅብ ማንንም ሰው ክርስቲያኑም አሁን ይሄንን ሁሉ ይነቃበታል በግልጽ ነው የወጣው ውሸታቸው ስለዚህ እስልምናውን ለማጥፋት እንግዲህ የማያደርጉት ነገር የማይቆፍሩት ጉድጓድና የማይጭሉት እንደው ድንጋይ የለም ስለዚህ ይሄ በግልጽ በእስልምና ላይ ውሸትን በመንዛት ፕሮፓጋንዳ ስለዚህ እስልምናውን በመጥላትና እስልምናውን ለማጥፋት እንደተነሱ ነው የሚታወቁ ለምን ሐቁን አያመጡም በሐቅ የተቀመጠውን ነገር ስለዚህ ወንድሞቼ እኔ እንኳን በጣም አጅቦኝ ነው ይሄን ነገር እንደው ልናገር እንደ መድረክ ላይ ወጣሁት አቡ ሀድር ወንድሜ ጀዛከላሁ ወከር ይሄ እንደዚህ አይነት ኢንፎርሜሽን ሲታቀርብልን ምክንያቱም እኛ ላናገኘው እንችላለን ይሄ ክርስቲያኖቹ ራሳቸው ይሄን ነገር ምን ይሉታል እኛስ እናውቀዋለን ጉዳዩን ይሄን ነገር ተረድተናል እና ይሁሉ ሰይጣን እሱ ራሱ ሰይጣንን ሲያጅብ የነበረ ለሰይጣን ሲሰግድ የነበረ ሰውዬ ጦንቃይ ተነስቶ እዛ ውስጥ የገባው እንደገና አክራሪ እስላም የትኛው ነው እዚህ ውስጥ ገብቶ እንደዚህ አይነት ነገር የሚያምን እና والله በጣም ለመናገር በጣም እውነት ይሳነኛል እኔ ብዙ መናገራችን ጅንዱላ ወንድሜ ከኔ ቀጥሎ ነው ያለው ጅንዱላ አም ሶሪ ማይክ ያዝ ጅንዱላ ሰላም አለይኩም ወራህመቱላሂ ወበረካቱ አፍሮ ለየቀዳው ስለነበረ ነው ድምጽ ማይሰማ አሁን ይሰማችኋል ሰላም አለይኩም ያልኩ ነው ይሰማችኋል ኦኬ ይሰማችኋል ማሻአላህ አቡ ሀይደር ጀዛከላህ አኺ መቼም አንዳንዴም ያው መዝናናት ያስፈልጋል በእነሱ ለሚያቀርቡልን ጽሁፍ ለማንኛውም እንግዲህ እዚህ ላይ ደግሞ ማንያ ጀማ አንድ ነገር ማወቅ አለባችሁ ይህ የተጻፈው ጽሁፍ ለእናንተ አይደለም የተጻፈው ለክርስቲያኑ ህዝብ ነው አይሰማም እንዴ ሱብሃንአላህ ከዚህ በላይማ ድምጽ የለውም ከዚህ በላይ ድምጽ የለውም አዎ እንደዛ አንዳንድ ጻፍ እንዴ እና ያው ይሄ የተጻፈው ለኛ ለሙስሊሞች አይደለም ለምን አንድ ክርስቲያን ይሄን አምጥቶ እንኩ ብሎ ቢያሳየን ያልተማረ ራሱ ማለት ያልተማረ ሙስሊም ራሱ አይቶ ስቆ ነው የሚመልስባቸው ገና ግልጽ ነው በቃ ጽሁፉ ራሱ ማለት ነው ግን ያው ምንድነው መልእክቱ ለክርስቲያኑ ህዝብ ነው በቃ ለክርስቲያኑ ህዝብ እዛው የነሱ ለሚከተለው ህዝብ ማለት ነው እንዴት እናስተኛቸው በቃ እንዴት ያደረግን ዋሻቸው እንዴት አድርገን የመጽሐፍ ማይጋዛውን ፔጅ እንሙላው በቃ እንዲህ ነው አሁን የተያዘው ምንድነው በፓስተሮችና ማለት ነው በተራ ህዝብ መሃል መሸዋወር ነው የተያዘው በቃ ሰው እየሰለመ አስቸገራቸው ሰው እየሰለመ ወደ እስላም እየመጣ ሲበዛ ምን ያደርጉት አሁን በቃ የግድ ማለት ነው እየተፈጠረ ማለት ነው ድርሰት ማለት አሁን እኮ ምን አነበው ድርሰት ነው ያነበበን የተጻፈ ጽሁፍ ነው በቃ ተጽፎ እንዲህ ብለን ሸውዳቸው አንድ ሰው ነበር የሰለመ እንዲህ አይነት ሰው ያለ እንጻፍ ይተባል ማለት ነው ታስቦ የሚጻፍ ድርሰት እኮ ነው ይሄ ሊገርማችሁ አይገባም ድሮም ያው እነሱ ማለት ነው ሐቅ አይጠበቅም እንዲያውም አንዳንዴ ማለት ነው ተአምር ማለት ነው ሰራን በሚሉበት ሰዓት የነሱን ሰው ማለት ነው ሌላ አካባቢ የመጣን ሰው ልክ እንደ ሽባ አድርገው አስቀምጡታል ከዛ ልክ ተፈወሰ ተብሎ ይጮሃል ግን ድሮም እኮ ሽባ አልነበረም ሰውየው ያልታመመ ሰው እንደታመመው ነው ይቀመጣል በቃ ይሄ እኮ አሁንም እየተሰራ ያለው በጽሁፍ መልክ ማለት ነው አንድ ሙስሊም ማለት ነው ይሄ ራሱኛ ለኛ ምን የሚያስተምረን ክርስቲያኖች ማለት ነው ራሱ ጸሐፊ ማለት ነው ስለ እስልምና ምንም ነገር እንደማያውቅ ነው ከሚያሳየን አሁን ጽሁፉ ራሱ ማለት ነው ምክንያቱም አንድ ሰው ማለት ነው ስለ እስልምና ሂንት ካለው ማለት ነው ቢያንስ አቀራርበው እንኳን መጻፍ ይችል ነበር
ግን ስለ እስልምና ምንም የሚያውቀው የለም ሰውየው ከራሱ ጸሐፊው ማለት ነው ያንኛ ከነሱ ከሱ ምን ይረዳው እንጂ አሁን የሰው ፕሮፋይል ላይ ኢየሱስ የተጻፈው የሰለመ ሰው ኖር አይደለም ይሄ ድርዘት የሆነ ሰው ወሎ ነበር እንደዚህ መጣ እንደዚህ ሆነ እንታየው በቃ ደግሞ በጣም የሚያጅባቸው አንድ ነገር አለ ማንኛው ሙስሊም ማለት ነው ወደ እስላም በሚመጣበት ሰዓት ክርስቲያን የነበረ ሰው ማለት ነው ለምን ሰለም ስትለው የሚያመጣልህ ኤቪደንስ ነው በቃ ክርስትና ሐቅ አይደለም ስላሴ የሚባል ነገር በባይብል ውስጥ የለም ኢየሱስም አምላክ ነኝ ያለም ያለ ኤቪደንስን ያቀርብልሃል እንደነሱ ከየት ግን ማለት ነው አንድ ሰው ሸህ የነበረ እንደ የነበረ ክርስትናን ተቀበለ ስትለው በቃ ፈልገዋል ልጠይቀው ጥያቄ አንደኛ ቁርአን እንኳን ማቅሰውን ሸህ ነው ያስተምሩት ተመልከቱ ሁለተኛ ደግሞ ማለት ነው ለምን ክርስቲያን ስትለው ኢየሱስ ተገለጠኝ ነው የሚል እንጂ ማለት መረጃ አቀርብልን ለምን እንደሆነ ባይብላዊ መረጃ አመጣልህ ለምን የለም ከባይብል ምን ይወጣል ምን አገንቶ ወደ ባይብል ሰው ሊገባ ይችላል ወላሂ ሲያስቡት ከባይብል ማለት ነው አንድ ሰው ምን ተምሮ ነው ክርስቲያን መሆን የሚችለው ያ ፈረንሳይ ዶክተር የሰለመው ምንድነው የተናገረው ቃል መጽሐፍ ቅዱስን በብረት ካዝና ውስጥ አስገብቶ መቆለፍ ነው አለ ምክንያቱም ልጆቻችንን አባለገብን አለ በባይብል አስተምሮ ልጅ ከአባቱ ሚስት ጋር ይገናኛል አባት ከልጁ ሚስት ጋር ይገናኛል ወንድም ከእህቱ ጋር ይሄንን ያስተምረው ባይብል ታዲያ ከዚህ ምን ቁም ነገር የሚገኘው ሲያጀማ ተልኸይ እግዚአብሔር ማለት ነው ጽሙን የሚላጭበት እግዚአብሔር አገባ ያለ የሚናገር መጽሐፍ እግዚአብሔር ተያዝሞ ትግል ተሸነፈ ያለ የሚያወራ መጽሐፍ ከዚህ ምን አይነት ህይወት ይገኛል ሰው ይሄን አንብቦ ወደ ክርስትና የሚገባው ስለዚህ ማለት ነው አሁን እነሱ አማራጭ አጥተዋል ባወጣ ምንድነው በቃ ሰው ማለት ነው የዶክተር ዛኪር ያየ እየሰለመባቸው ነው ብዙ ለውጥ እየመጣን ባወጣ በህዝቡ ላይ አሁንስ ምን ጀምሮ አይ ወደኛም እኮ የሚገቡ ሰዎች አሉ እና ማን ሲባል ይሄው አክራሪ ሙስሊም የነበረ ስራው ማለት ነው ከግቢ ውስጥ ዛፍ ላይ ማለት ነው እንግዲህ ቁጭ ብሎ አድባር የሚያከብር ሰውዬ እንዲሚያርግ ሰውዬ ጁማአትና ቅዳሜ የሸህ እንትና ያለ የሚያርግ ሰውዬ ተብሎ ቀረበልኝ ተመልከቱ እንግዲህ ይሄ ነው አሁን ያለው በእነሱ ሱብሃንአላህ ግን አልহামዱሊላህ ይሄ ለኸይር ነው እንግዲህ ይሄው ጽፋት ለጥሩ ነው ቢማስመው በበኩሌ ምክንያቱም እነሱ የሚያዩት አሁን ህዝቡን ማታላቸው ነው እነሱ የክርስቲያን ህዝብ ማለት ነው እንደሚያታሉ ነው የሚያዩት አሁን እነሱ ባውሳ ግን ማለት ነው ግን ያ ማለት ነው እየተታለለ ያለው ክርስቲያን ተራ ህዝብ ማለት ነው የነሱን ጽሁፍ በመያዝ ከስልምና ጋር ማመሳከር የጀመረ ጊዜ ግን ጉዳቸው ፈላ በቃ ያኔ ማለት ነው ወደ ስና ለመግባት ለስመናት ምንምረው ነገር ሰበብ ይሆናቸዋል እንዲያውም አሁን የጻፉት ጽሁፍ አሁን ያቀረቡት ጽሁፍ ለምን ተሰብኳቸዋል ሐቅ ነው ተብሎ ግን ሳይውት ሐቅ አይደለም እና ኢንሻአላህ እኔ በዚህ መልኩ ነው የምረዳው እና ነገሩ ያው አስጪ ማዝናኝ ቢሆንም ግን ያው ምናኪ ማለት ህዝቡ እንደሚያታልሉት ነው የተረዳለው ማለት ነው እና ኢንሻአላህ ያው ልጆችን ያየው ነው ብዙ ታለም ሰላም አለይኩም ወራህመቱላሂ ወበረካቱ ማይክ ፍሪ السلام عليكم ورحمة الله وبركاته ወንድሞቼና እህቶቼ እንደናችሁ እንደሰነበታችሁ አቡ ሐይደር ጁንዱላህ እንደምናችሁ ያ اخواني ማሻአላህ አቡ ሐይደር እኔ ገና መግባቴ ነበረ በጣም ብዙ ሳቅኩኝ የዛሬ ሜቢ 5 ነው 6 አመት በፊት ፓሪስ ውስጥ አንድ ፕሮፌሰር ቻይኒዝ ሲያስተምር ከሁለት ነው ከሶስት አመት በኋላ ያዙት ምንድነው የሚያስተምረው ቻይና ቋንቋ አውቃለሁ ብሎ እሱ የራሱ የፈጠረው ቋንቋ ነበር ዝም ብሎ ሲያስተምር ቆይቶ ምክንያቱም ሰዎቹ የሚማሩት አያውቁማ ቻይና በዛ አይነት ከአመት ነው ሁለት አመት በኋላ ተያዘና ተባረረ ይሄ ነው ትዝ ያለኝ ይሄ አሁን ቁርአኑን የተረጎመው ሰውዬ ሜቢ አረብኛ አውቃለሁ ላስተምራችሁ ብሎ የሚላቸውና የሚያስተምራቸው ይሆናል እስ በጣም ፈኒ ነው የሚያስቅ ነው ሱብሃንአላህ በጣም የሚያሳዝንም ነው በአንድ በኩል አትሊስት ጁንዱላህ ብሎታል በኤቪደንስ እንደበሚመስል ነገር ቢከራከሩ ቢያቀርቡ ዲናቸውን ጥሩ ነበር ላኪን እንደዚህ እንደው والله ሱብሃንአላህ በጣም ስድብ ነው ይሄ insult to intelligence የነሱን ኢንተለጀንት የሚሳደብ ነው የራሳቸውን ማለት ነው
አምሹር ሙስሊሙ መቼም በዚህ እንትን አይልም ላኪን ወላሂ በጣም ወርደዋል ማለት ነው ወደ ታች ሱብሃንአላህ እዚህ አካባቢ ቲቪ ኢቫንጀሊካልስ የሚባሉ አሉ እዚህ አሜሪካ ውስጥ በቲቪ ይወጡና ይፈውሳሉ እዛው ላይ ወይም እንደ እንትን አለ እንደ ማስታወቂያ አለ እጃችሁን ቲቪው ላይ ስክሪኑ ላይ አድርጉ ቁጥር አለ የሚደወል እሱም በደወል ቁጥር ሰውየው እንግዲህ ጸሎት ያደርጉለታል ማለት ነው ቴሌቪዥን ስክሪኑን ይዛል በዛ በቁጥር ግን ገንዘብ ቻርጅ ያደርጉታል የዚህ አይነት ስራ እየሰራል የዛሬ 12 አመት ገደማ 60 minutes የሚባል ፕሮግራም አለ አሜሪካ ውስጥ CBS ላይ የነሱን ጉጥ ፍርጥርጥ አድርጎ አውጥቶታል እነዚህ የሚታከሙት ተፈወስን የሚሉት ሁሉ እንዴት አድርገው በጓሮ በኩል እንደሚያስረዷቸው ሽባ ሆኖ የመጣውን ግንባሩን እንዲሲነካው ይነቃና ይነሳል ስቴጅ ላይ በቲቪ ነው የሚያሳዩ ግን ፋይናሊ እንዴት አድርገው ህዝቡን እንደሚያጨበረብሩት እነዚህ ተፈወስን የሚሉት ሰዎች መጀመሪያውንም ያልታመሙ መሆናቸው በሙሉ ይሄ ሁሉ ጉድ ወጥቷል ግን ሱብሃንአላህ አላህ ሸይጣን ልብ እኮ ያጨልማል ይህንን ሁሉ አይተው ተመልሰው ሜጋ ቸርችስ 10,000 15,000 ሆኖ እሁድ ይሄዱ ልክ የዚህን ነገር ይከታተላሉ ያናስ ወላሂ ቢሰለጠኑም አልሰለጠኑም ጨለማ ውስጥ ነው ያሉት በቅርቡ አሁን ኢቫንጀሊካሎች እስልምናን የመጀመሪያ የሰይጣን ሃይማኖት ነው የሰው ልጅ ጠላት ነው ብለው ብዙዎቹ 80% ያምናሉ ብለው አሁን ስታቲስቲክስ ወጥቷል እስልምናን listen to this yet አንዳቸውም አሁን እንደሚያቡ ማነው ጅንዱላ እንዳለው በኤቪደንስ አይደለም ለነሱ የቸገራቸው አሁን ከነሱ መሃል እየሰለሙ ስለወጡና ይህንን ጉድ ስለሚያወጡ ነው በዶክተሬት ደረጃ የትምርቱን የሃይማኖቱን ትምርት ያዩ ሁሉ ይሄ ጆክ ነው ያሉ የወጡ ነው ከክርስትናና ወደ እስልምና እየመጡ ያሉት ማአት ናቸው እና አሁን ያላቸው እንግዲህ አልሞት ባይ ተጋዳይነት ነው እቺ ማትረባ ነገር የሌለ ነገር ውሸት ነገር ሱብሃንአላህ አሁን ማን ነው እንግዲህ በዚህ አይነት ሙስሊሙን አይደለ የራሳቸውን ወገኖቻቸውን ሚስኢንፎርም ያደረጉ ደንቆሮ ለማድረግ ነው ኢንተለጀንሳቸውን እየሰደቧቸው ምንም አታውቁም ያላቸው ናሩላህ አልሙቀዳ ሱብሃንአላህ እንዴት አድርጎ እንደተረጎመው እና እንደዚህ ኃይሉ ነገሮች ናቸው አንዳንድ ስታቲስቲኮች ደግሞ የሚጽፏቸው አሉ አቡ ሀይደር ይሄ ስታቲስቲክስ በእኛም በሙስሊሞች ጋዜጣ ላይ እየወጡ ነውና እነሱን እንዴት ታያዋለህ ወይ እንዴት ታያውታላችሁ ለምሳሌ 1 ሚሊዮን ተኩል የኦሮሞ ህዝብ ከፈረ ይሄ የነሱ ስታቲስቲክስ ነው የሚወጣው ያለው የኛ ደግሞ ወገኖቻችን ወይም በጋዜጣ ወይንም በመጽሔታችን ላይ ያወጣን ይሄንን ማስተጋባቱ ምን ይመስላችኋል እኔ ይሄን ጥያቄ ለአቡ ሀይደር ነው ምክንያቱም I think sometimes የነሱን ፕሮፓጋንዳ እየሰራን ይመስለኛልና just ለመጠየቅ ያህል ነው ጀዛከላሁ ኸይር አቡ ሀይደር ባረከላሁ ፊክ ሰላም አለይኩም ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ያ ጀማ ሰላም ብያለሁ ከላይ እስከ ታች ይሰማል አልহামዱሊላህ ማይክ ይሰማል አልহামዱሊላህ እኔ ያው የኔ ጥያቄ በቀጥታ መጀመሪያ ይህ አይነቱ ንግግር ማለት ነው የዚህ አይነቱ ንግግር በቀላሉ የምናየው ጉዳይ አይደለም የዚህ አይነቱ ጉዳይ ዝም ብለን የምናልፈው ነገር አይደለም አንደኛ እኛ ሙስሊሞች ክርስቲያን ወገኖቻችን የዚህ አይነት ወሰን ያለፈ የሐሰት ምስክር
እንዴት ነው የምንከላከለው ብለን በእያንዳንዳችን ጭንቅላት መመላለስ አለበት የሚል እምነት ነው ያለኝ። ሁለተኛ መጀመሪያ የዚህ አይነቱ ከእውነት የራቀ መልእክት የግድ ምላሽ ያስፈልገዋል የሚል እምነት ነው ያለኝ። ሌላው ደግሞ ይህ አይነት ከእውነት የራቀ ከቁርአን የወጣ ተብሎ ቁርአንን የሚያረክስ ንግግር በፍጹም ወይንም በህግ መጠየቅ አለብን የሚል እምነት ነው ያለኝ። ኢንሻአላህ ተዓላ ኡስታዝ አቡ ኸይደር እነዚህም በመሰሉት ባነሳሁት ነጥቦች ላይ የምትለው ካለ ኢንሻአላህ ተዓላ ማይክ ፍሪ አደርጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ለዚህ መጽሐፍ አንድ ደግሞ ካላዋቂ ነው ሄደው አላህ ያላለላቸው ደግሞ አጥፊዎች የሆኑ እነሱ ናቸው። በጣም ያኒ ልዩ ናቸው። ሳውዲ አረቢያ ውስጥ ምን እንባል ጠፍቶ እንዲያውም አይደለም ለሳውዲ አረቢያ እንኳን ወደ ሀገር በዚህ ነገር አትገረሙ። ማይክ ፍሪ። السلام عليكم ورحمة الله وبركاته. سبنتين ቼክ ላድርግ። ሰማለሁ يا جماعة. جزا الله خير. እኔ እንኳን ክርስቲያን ሆኜ ይሄንን መጽሔት ባነበው በጣም ነው የምናደደው። ለምን honestly ይሄ መጽሔት አድቨርታይዝ እያደረገ ያለው ለኛ ጥሩ ነው እኮ በጣም የሚያስቅ ነው። በሳቅ ገደልከኛ አቡ አይደለ። በነገራችን ላይ ግን ቁም ነገርን ያዘለ አይደለም፣ አላዋቂ የጻፈው ነው። ሁለተኛው ደግሞ የልጁ ቃል ላይሆን ይችላል። እዚህ ላይ የተጻፈው ጸሐፊዎች ይሆናል የጻፉት ብዬ ነው የምገምተው። ለእስልምና ምንም ዕውቀት የሌላቸው እስልምናን ተቸን ብለው ግን ራሳቸውን ያዋረዱ ሰዎች ናቸውና እንዳውም ዳዋ የሚሰጥ መጽሔት ነው ብዬ ነው የማምነው። አሁን እዚህ ውስጥ ገብተው የነበሩ ብዙ ክርስቲያኖች ጋብዘን ነበር። አሁን አንድ ነገር አልተናገሩም ስለ መጽሔቱ። ሲጽፉ የነበሩት ነገር ለምን ስለ መጽሐፍ ቅዱስ አታወሩም፣ ስለ ኢየሱስ ክርስቶስ አታወሩም ብለው ነው ሳይተቹን ያወጡት። አንድ ማስታወቂያ አለ እህት ወንድሞቼ፣ አንድ የማይረሳኝ ማስታወቂያ አለ። የሲጋራ ማስታወቂያ ነው፣ ድሮ የነበረ ማስታወቂያ ነው። ዊንስተን የሚባል ሲጋራ ነበር እዚህ ላይ ያለ፣ አሁን እንኳን ያለ አይመስለኝም። ማስታወቂያው ምን ይላል መሰላችሁ? don't smoke cigarette even Winston የሚል ማስታወቂያ ነበር። ይሄንን ማስታወቂያ በደንብ ስታዩት ምንድነው የሚለው? ሲጋራ አታጭሱ፣ ዊንስተንም ቢሆን ሲጋራ አታጭሱ ነው። ግን በደንብ ላስተዋለው ሰው ዊንስተን የሚባለው ሲጋራ ከሁሉም ሲጋራዎች ይበልጣል ነው የሚለው፣ አጭሱ ነው የሚለው። ማስታወቂያው የውስጠ ታዋቂነት ያለው ማስታወቂያ ነው። እና አቡ ሀይደር ይሄንን ባነበበ ሰዓት ያለው ልረዳ የሚችለው ነገር ቢኖር ይገርማቸዋል። ክርስቲያኖች አሁን በጣም ትልቅ ሰልፍ አሰስመንት ውስጥ ላይ ነው ያሉት። ራሳቸውን በራሳቸው መጠየቂያ ጊዜ ውስጥ ነው ያሉት። ኮንፊውዥን ውስጥ በገቡበት ሰዓት ነው። ለምንድን ነው ድሮ ብላይንድሊ ተቀብለው ሲከተሉት የነበረው መጽሐፍ ባይብል አሁን እየተተነተነ እየተገለጸ እያንዳንዷ ቨርስ እየተነገረቻቸው ኢየሱስ ክርስቶስ አንድም ቦታ ላይ እኔ ፈጣሪ ነኝ የሚል ቦታ ባለመኖሩ ትልቅ ድንጋጤ ተፈጥሯል። ይሄ በተከታዮቹ ላይ ብቻ አይደለም፣ በትላልቆቹም ሰዎች ላይ ነው። ክርስትና እኮ በዓለም ላይ ዩሮፕና ዌስተርን ዩሮፖችና አሜሪካዎች እኮ ክርስትና እኮ ኦልሞስት የለም። ክርስትና ፖለቲካ ሆኗል። ሰዎች እነ ጆርጅ ቡሽ ለፖለቲካ የሚጠቀሙበት መሳሪያ እንጂ ክርስትናን አያምኑም። እንደውም አንድ ክሊፕ ነበረው ትራንኳሊቲ በተለያየ ጊዜ የሚያሰማን ጆርጅ ቡሽ ክርስትናን እንደ መሳሪያ አድርጎ ተመርጦበታል አሜሪካ ውስጥ። ግን ይገርማቸዋል። do you believe the bible is the word of god ተብሎ ሲጠየቅ ስቆ ምንድነው ያለው? I don't think so ነው ያለው። እና
በሰለጠኑት አገር ሰለጠን የሚሉ ሰዎች ባይብል ነው ከመጽሐፍ መደርደሪያ ላይ አስቀምጠውት አቧራውን ሳይረግፉ ረጅም ጊዜ ሆኗቸዋል። አሁን ትልቁ ችግር ያለው አፍሪካ ነው። አፍሪካ ውስጥ ነው ያለው። እነዛ አይናቸውን ጨፍነው ባይብል ሰጥቷቸው መሬታቸውን ተቀምጠው ቅኝ ግዛት ሲገዙ የነበሩ ሰዎች ናቸው አሁን ክርስትናን የሚያመልኩት። የኢትዮጵያው ደግሞ ተዋህዶ የሚባል አጅብ የሚያብል የሚያሰኝ ክርስትና ሃይማኖት አለ። መጽሐፍ ቅዱስን መግለጥ የለም። ቄሶች የሚያስተምሯቸውን ሁሉ እየተቀበሉ ሲመሩ ነበር። አሁን ግን ራሳቸው ሳይሆኑ አይናቸውን የገለጡት ሙስሊሞች መጽሐፍ ቅዱስን አንብበው እያስተማሯቸው በመገኘት ላይ ስላሉ ማንም ሰው እስቲ እዚህ ሩም ውስጥ ፕሊዝ አንድ ሰው እስቲ ይንገረኝ ሙስሊምና ክርስቲያን ዳያሎግ አድርጎ ሙስሊም ሎስት ያደረገበት I know it's not about winning or losing but ክርስቲያን ያሮጠበት ሰዓት አይታችሁ ታውቃላችሁ? ክርስቲያን ዲያሎግ ሲያደርግ ጥሩ ትክክለኛ መረጃ ሲያመጣ አይታችሁ ታውቃላችሁ? at the end of the day ያው ምንድነው የሚያደርጉት? ሁሌም አዘር ምንድነው የሚሉት? በሌላ ጊዜ እንመጣለን ብለው ይጠፋሉ ወይንም መልስ ያጣጣቸውና እንደተናደዱ አድርገው ተሳድበው ይወጣሉ። እነዚህን አድርገው ነው የሚወጡት። አስተማሪዎቻቸው እንኳን አሁን በጭንቅ ላይ ይገኛሉ ማለት ነው። እና እነዚህ ነገሮች እኔ አይደንቁኝም። እንዳውም ይሄ ትልቅ ዳዋ የሚያደርግ መጽሔት ነው። ሩማችን ውስጥ እንደዚህ ያሉ ነገሮች ማንበብ ይገባናል። ጀዛላ ኸይራ ማለት ነው። እንግዲህ ሰው ያወጣ ይመስለኛል። በጣም ፌመስ ሆነ ይሄ እንትን ክርስቲያኖች ብትሳተፉ ግን በዚህ ላይ ደስ ይለኛል። ወላሂ ለአዲን ሲተሳደቡና አንዳንድ ነገር እንወያይ። እሺ ማይ ፍሬንድ ላብራመን ሰላም አለይኩም ወራህመቱላሂ ወበረካቱሁ። ማሻአላህ ድምጼ ይሰማል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እኔም እንደ ለከል ሐምድ መጨረሻው አካባቢ አቡ አይደር ሲያነብ ነው እንትን የሰማሁት። ያው ግን በኋላ ላይ እንትኑን እንደሰማሁት ማሻአላህ የተጻፉ የተለያዩ ጽሁፎችንና ወይም ደግሞ የተሰሩ ሲዲዎችን በሚመለከት እንደምትነጋገሩ ነው የገባኝ። እንግዲህ እነሱ የማድ ድንጋይ የለም። ምክንያቱም ሁላችሁም እንዳላችሁት አሁን ያላቸው አማራጭ በማንኛውም መንገድ ተጠቅመው ወደ እስልምና የሚገባውን ወገኖቻቸውን ማስቆም ነው። ወደ ትክክለኛው ዲናቸው የሚመለሱን ሰዎችን በጣም ትልቅ ርብርብ ነው የተያያዙት። የማያመጡት እንትን የለም። ግን ትልቁ ስራችን መሆን ያለብን ወላሂ እንደዚህ አይነት የሚጻፉ ጽሁፎችንም ሆነ ሲዲዎችንም የተለያዩ ፕሮግራሞችን ታርጌት የሚያደርጉት ገጠር ላለው አሁን ልክ ማይዲን ፈርስት እንዳልከው አፍሪካ ውስጥ ነው እየተረባረቡ ያሉት። ምክንያቱም እዚህ አካባቢ ሁሉም ቻሌንጅ ያደርጋቸዋል። ዩሮፕም አሜሪካም የትኛውም ደግሞ ከተማ ውስጥ ያለ ሰው ብዙ ነገር ስለሚኖረው ቻሌንጅ ያደርጋቸዋል። በየገጠሩ ያለው ሰው ግን የዚህን አይነት ሲሰጡት ካለው የኑሮ ሁኔታ ካለበት ሁኔታ አንፃር አምኖ ነው የሚቀበላቸው። ምክንያቱም አንድ ያዘጋጁት የኢትዮጵያ ወንጌላዊት ቤተክርስቲያን ያዘጋጀችው ሲዲን ሰምቼው በጣም ነው ያሳቀኝ። ልጅቷ ምናልባት ወይም ሙስሊም ልትሆን ይችላለች። እንግዲህ ሙስሊም ስለሆነች ብቻ እንዲሁ እንደ ትልቅ እንትን አቅርበዋት ይሆናል ኦር ደግሞ ራሳቸውም የሰሩት ሊሆን ይችላል። ግን ልጅቷ የምትናገረው እዛ ላይ ቤተሰቦቿ የሚያደርጉትን ፕራክቲስ እንጂ ስለ እስልምና አይደለም። በግ ይታረዳል፣ ደም ታርዶ ደግሞ ግድግዳውን ይቀባል። ያንን ካልተደረገ እኛና ምንም ቁርአን ይጻፍበታል። ያንን ምን የዛ አይነት ነገር የምታወራው አሁን ገጠር አካባቢ ሰው ሲሰማው ምናልባት የዛን አይነት እንትኖችን ባህሎችን የሚከተል ሙስሊም ከሆነ እውነቷን ነው እቺ ልጅ ብሎ ሸሽቶ ይሄዳል። ስለዚህ የኛ ትልቁ ስራችን መሆን ያለበት
ወላሂ እነሱ ያቋርጣሉ ማለት አይደለም፣ ይጽፋሉ፣ ይናገራሉ፣ ብዙ ነገር ያደርጋሉ። ግን እኛ ጠንክረን ያንን ህዝባችንን መድረስ አለብን። ላኢላሀ ኢለላህን ሳይተው በአላህ መንገድ ቆሞ ሞቱን እንዲቀበል ማድረግ ያለብን የኛ ኃላፊነት ነው እና እንደዚህ አይነት ውስጥ ገብተን እኛ ማሻአላህ ሰው ሬዲዮ የሚደርስበት አካባቢ ላይ ሰው ሰምቶት ግን የማይሰማው ወገናችንን እንዴት አድርገን ነው የምንደርስለት? እነሱ ባላቸው ሚንስ በሙሉ ተጠቅመው ገጠሩን እያዳረሱት ነው፣ በየክፍለ ሀገሩ እየሄዱ እየሰሩ ነው። እና የኛ ዘመቻ መሆን ያለበት ምንም ነገር አይደለም። የነሱ መጽሐፍ ያቁታል፣ ምክንያቱም የገቢ ምንጫቸውም ነው። ሌላውንም እንትን መሳት የሌለብን ነገር ምንድነው መሰላችሁ? አንዳንዶቹ እያወቁ ትክክል ያለ መሆኑን ያወጡታል። ምክንያቱም ይሄ ሰው እንደ ስራ ይዞታል። ያውን በቀደም ከሁለት ሳምንት በፊት ነው ከሳምንት በፊት ከአንዱ ጋር እንዲሁ መጥቶ በወረቀት ልስጥ ብሎ ማነጋገር ጀመረና አላህ በረካ ያርጋችሁና አቡ አይደርና ጁንዱላ ባስተማራችሁ መሰረት ያው ያመጣልኝን እንትን መታየቅና እንትን ሲጀምር አንተ እኮ ኮንፊውዝድ የሆንከው ከሌሎቹ ክርስቲያኖች ጋር አመሳስለህ ነው፣ እኛ ኢየሱስን እኮ እንደዛ ለምናምነው አለኝ። ምንድነው አንተ አልኩ ጆባ ዊትነስ ነን አለ። ስቲል ለእናንተም ያው እግዚአብሔር እንደ እግዚአብሔር ነው የምትወስዱ እንደፈጣሪ ኖ እና ይህንን አይነት ሰው ማዘጋጀት አለብን እኛ። እንዲሁ ማሻአላህ ትልቅ ትምህርት እየሰራችሁ ነው ያላችሁት፣ እያስተማራችሁ ነው ያላችሁት። ይሄንን ትምህርት ደግሞ እኛ የደረሰን ሰዎች የምናሰራጭበትን መንገድ መክፈት አለብን። እህት ወንድሞቼ ሬዲዮ ቢላልን አጠናክረን ከያዝን የዚህን አይነት ነገር እነሱ በሩ እስከሚያልቅ ድረስ ይጻፉት፣ ምን ቸነቀን እኛ። መቼም ዲኑን አላህ ነው የሚጠብቀው። ግን እህት ወንድሞቻችንን አይናችን እያየ ወዳልሆነ መንገድ ሲሄዱ የኛ ኃላፊነት ነው እና ኃላፊነታችንን መወጣት ያለብን እነሱን ነገር በመነጋገር ሳይሆን እነሱ የሚሰሩትን ስራ የምናስቆምበትን መንገድ በመፍጠር ነው። ስለዚህ ኢንሻአላህ ይሄንን አይነት ፕሮፓጋንዳ የምናግድበትን ሬዲዮናችንን እናጠናክር። በያለንበት ወንድሞቻችንን እየነገርን ሜምበር የምንሆንበትን መንገድ እንክፈት። ሜምበሮችን የምንጨምርበት መንገድ እንትንበል። በፕሮግራሙ ላይ እንሳተፍ። ይሄ የራሳችን ነው የሚለውን ስሜት ይኑረን ከልባችን ውስጥ እና ፈንቅለን እንደነ አቡ አይደር ሆነን የምንሆንበትን መንገድ ራሳችንን ማስተማር የምንችልበትን መንገድ መክፈት አለብን። ቀን ከሌሊት እዚህ ቁጭ ብለው የሚያስተምሩን ለኛ ለ200 ወይም ለ300 ሰዎች ብቻ እንዲቀር አይደለም፣ የበለጠው ሰው እንዲሰማው ነው። እና ፕሊዝ ወንድሞቻችን የነሱን ጥረትን ግብ ማድረስ አለብን። ቅድመ አያቶቻችን ታግለው ያደረሱልን ዲን እዚህ ጋር እኛ ባልሆነ ነገር ላይ ተንጠልጥለን ቀርተን ተነስተው ሌሎች ሰዎች ወደ ሌላ ክብር ሲያስገቧቸው ማየቱ is not fair። እውነቴን ነው የምላችሁ። ህይወታቸውን የሰው ሰዎች አሉ። ከህይወታቸው በላይ እንደ ቆሻሻ ተቆጥረው ያንን ኑሮዬን ብለው ኖረው ዛሬ ዲነል እስላም እንዴት አብቦ እንደሚታይ የምታዩት ወንድሞቼ እነዛ ተለለቅ ሰዎች ትግል ነው። ስለዚህ ኃላፊነቱ እኛ ላይ ነው ያለው። let's get it መስራት አለብን እና እነሱ የፈለጉትን ያርጉ፣ እኛ የራሳችንን ድርሻ እንወጣ። አላህ የምንሰራውን ይባርክልን። እናንተም በርቱ እና አቡ አይደር ነጁንዱላ አላህ ይጨምርላችሁ፣ የበለጠ የምታስተምሩን ያርጋችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። السلام عليكم ورحمة الله وبركاته. السمال السلام عليكم. السمال هلو شكرا አመሰግናለሁ አቡ አይደር አላህ ይጨምርልህ። ለኢንፎርሜሽኑ በጣም ነው ጥሩ ነው። እኔም እዚህ ላይ ያለኝ ሀሳብ ቢኖር ምንድነው መቼም የነሱ ትግል አያቆምም። እስላምን ከመሳደብ ከመጻፍ ከመናገር
አቆሙም ግን እኛ ከነሱ የምንማረው ደግሞ ብዬ የምንችለው በወገናችን እኛስ የምናደርገው ነገር ምን አለ እንደና ባይደር አይነቶቹም ሌሎቹም ዳዕዋው የግድ መስፋፋት በየባላገር ቦታው መስፋፋት አለበት ብዬ አስባለሁኝ ምክንያቱም በአሁኑ ጊዜ ሩጫ ያለው ወደ አልተማሩት ወደ ባላገሩ ወደ አፍሪካ ነው ሩጫ ያለው እነዛም በቀላሉ በገንዘብም ኢንፎርሜሽን የተሳሳተ ኢንፎርሜሽን በመስጠት መግዛት ስለሚቻል ሩጫው በጣም ያለው ወደዛ አካባቢ ነው እኛም ደግሞ እኔ ወጭም አላህ የሚለው ከነባድር አቡ ሃይደር ሆነ ሌሎችም ሀገር ቤት ያሉት ሰዎች ከከተማ ይልቅ ወደ ባላገር ማጠናከሩ ሙስሊም ወንድሞቻችን እህቶቻችን የተሳሳተ ኢንፎርሜሽን እንዳያገኙ በቀላሉ እንዳይጠቁ ኢማን እንዲኖራቸው ሞራል መስጠቱ በጣም አስፈላጊ ሆኖ አገኘዋለሁኝ ማለት ነው እዚህም አንድ ያጋጠመኝ ነገር ቢኖር ምንድነው እዚህ ዩሮፕ ውስጥ ማለት ነው ከተመለከትን ብዙ ክርስቲያኖችም አሉ እየሰለሙ والله በየመስጊዱ ብትመለከቱ እኔ በጣም አንዳንድ ጊዜ አላምንም አበሻ ይከረስ ሰልማል ብዬ አላምንም ግን በአሁኑ ጊዜ ከሀገር ቤት ይበልጥ እዚህ ብዙ ያለሁኝ ያጋጥመን እንጂ ያጋጥማችሁ አንዱ ሲያጫውተኝ እንደዚህ የሰለመ ነገር ነው በጣም የገረመኝ ነገር አባቱ በጣም ይጠላዋል እና እኔ አልኩት እንዴት ጠላዋለህ ስለው አባቴ በጣም ጥላቻለሁ እስልምና ላይ አለኝ ከምን የመጣ ነው አለኝ ልጁ እዚህ ተወልዶ እዚህ ሀገር ያደገ ነው እዚሁ ነው የሰለመው ሙስሊም የሆነው ማለት ነው ማሻአላ ብዙ አረቦች ጓደኞች ስላሉት ወደ እስልምና የገባ ነው እና በጣም አባቴ እስልምናን ይጠላል እንዴት ነው እንደዚህ ሀገር ቤት እንደዚህ ነገር አለ ወይ ከምንድን ነው የመጣው ይሄን ያህል እስልምና ላይ ጥላቻው ብሎ ተቻለም ሁለተኛው ጥያቄ በሱ በኩል የነበረው ደግሞ የሙስሊም ኦርጋናይዜሽን ሊገናኝ ሞክሬ ብዙ ጊዜ በጣም የለም ብዙ አላየሁም ልጁ እዚህ ተወልዶ ያደገው والله ነው የምላቸው እሱ ብቻ አይደለምና የራሳቸው ማህበር አቋቁመዋል ይገርማችሁ የሰለሙ ሙስሊሞች ማለት ነው የራሳቸው ትንሽ ናቸው ግን አቋቁመው እነሱ ይገናኛሉ አንዳንድ ጊዜ ካገኘናቸው ማቀፉ እነሱን ማጽናናቱ والله ከኛ እንደውም ኢማን ኑራቸው እንጂ አላህ መርጧቸው ስለሆነ አላቅም እኛ ስለተወለድንና ከኛ ጋር ስላደገ ዲኑ አንዳንድ ጊዜ ችላ እንለዋለን እነሱ ግን በስንጥረት እንዳገኙት እና ልጁ ሲያጫውተኝ ነው የምነግራችሁና እንዴት የለም ትልቅ ድርጅት ከአባቴ ጋር ድሮ ሲሄድ ትልቅ የክርስቲያን ድርጅት ነበር የተለያየ ብሎ ነው የነገረኝ እና እኛውን ክርስቲያኖች ሁሉንም በጅምላ መሳደብ ሳይሆን እኛም ከነሱ የምንማረው ምንድነው እነሱ እንደሚያደርጉት ደግሞ እኛ በትክክለኛው መንገድ እንዴት ማሰራጨት እንችላለን እንጂ ዲኑ ራሱ محفوظ ነው አላህ حفظታል ሊጠፋ አይችልም ሊሎቅ አይችልም በተለያየ መንገድ በምዕራብ በምስራቅ ያለው ትግላው ከእስልምና ጋር ነው እኛም መቼም በተቻለ መጠን ነው የምለው ዳዕዋው ማስፋፋቱ እኔ በኔ በኩል ያለ ሐሳብ እየጨምራለሁኝ አላህ ይጨመርበት አመሰግናለሁ አቡ ሃይደርም አላህ ያግዘን አላህ እንግዲህ ኢማን ሰብር ይስጠን ማለት ነው السلام عليكم ورحمة الله وبركاته جزاكم الله خير الجزاء ما شاء الله ሁላችሁም ሐሳባችሁን ሰጥታችኋል ያው እኔ ኦሬዲ ይህንን መጽሔት ከፍቼ ያነበብኩላችሁ እንቅስቃሴያቸው በምን ላይ የተመረኮዘ እንደሆነ እንድታውቁት ብዬ ነው ከዛ ውጪ የሚያመጣው አደጋ የሚያመጣው ተጽዕኖ የከፋ ሆኖ እንደው ምን እናድርግ የሚል አጀንዳ ተመርጦለት እንድንወያይበትም አይደለም ነገር ግን ኢስላም በምን አይነት መስመር ላይ እንደተመሰረተ የዳዕዋ ጎዳናው ሙስሊሞችንም ሆነ ክርስቲያን ወገኖችን የሚጠራበት መስመር ምን ላይ የተመረኮዘ እንደሆነ ከማወቅም ባሻገር የሌላ እምነት ተከታዮች እንዴት እንደሚናገሩ እንዴት እንደሚጽፉ ከጀርባ ምንም አይነት ሐላፍትና እንደማይወስዱ እንድታውቋቸው ብቻ ለማለት ነው ሱብሃንአላህ ይሄ እኮ والله አንዳንድ ጊዜ ትንሽ ውሸት ነው ለማለት ራሱ እኮ ይከብዳል ውሸት የሚለውን መስፈርት ራሱ ስላላሟላ አሁን በዚህ መልኩ አንድ የሙስሊም ጋዜጣ ብዕር ወይ መጽሔት ማለት ነው አልኢስላም ወይንም ደግሞ ሌላ አንድ እስላማዊ መጽሔት ፈጽሞ ያልሆነ ያልተደረገ ነገር አንድ ፓስተር ወይ ዲያቆን ሰለመ በማለት ሌሎች ሰዎች እሱን አይተው እንደ ወደ እስልምና ከገቡ ብሎ የሐሰት ነገር እንኳን ያውጣ ቢባል መጀመሪያ እኮ የሚታየው አኺራ ነው ቶሎ ብሎ አላህ ፊት ነገ መቆም ይታየዋል ይሄ ነገር ውጤታማ ያደርጋል ወይስ አያደርግም አይደለም ስራውን አላህ ይወደዋል ወይስ አይወደውም
ምክንያቱም ጉዳዩ እምነት ነዋ እያንዳንዱ ሰው እንዳቅሙ ሐላፍትና ተሸክሟል በመናገረው በመሰራው ነገር ነገ ተጠያቂ ነኝ ሐላፍትና ወስዳለሁ ስለዚህ ውሸት በዋሽ አላህ ነገ በዝምታ ያልፈኛል ወይስ ምን ሆናለሁ ተመልከቱ እንግዲህ ትልቅ ሐላፍትና መውሰድ ይሄ ነው የእምነትም ትርጓሜ የነሱ ግን ምንድነው መነሻው አልጋያ ቱበሪሩል ወሲላ ሁሌም የምነግራችሁ ይሄ ነው በቃ አልጋያ ቱበሪሩል ወሲላ የመጨረሻ ዓላማው ግቡ መዳረሻዎችን ሁሉ ሐላል ያደርገዋል ይፈቅደዋል ምን ጨነቀህ አንተ ዋሽተህም ይሁን ቀባጥረህም በየትኛውም መንገድ ብቻ ሰዎችን ወደ ጌታ አምጣ ይሄ ነው ግብና ዓላማው ማለት ነው ለዚህ ነው ወንጌልን ለሙስሊሞች በሚለው የጌርሃርድ ኔልስ መጽሐፉ ላይ ብትመለከቱት መስጂድ እንዴት መግባት እንዳለባቸው ኢማሞችን በተለየ መልኩ እንዴት መዘየር እንዳለበት አለባበሳቸው እንደ ሙስሊሞች ጀለቢያና የመሳሰሉ ነገሮችን እንዴት መልበስ እንዳለባቸው በዝርዝር ይናገራል ስልጠና ሲሰጥ ማለት ነው እዛ መጽሐፉ ላይ ያው በአማርኛም ተተርጉሞ ገበያ ላይ ወጥቷል እኔም አለኝ መጽሐፉ ይሄ ሁሉ ምንድነው እነሱን ከተመሳሰልክ በኋላ የምትሰራውን ኦሬዲ የስለላ ስራ እኮ ማለት ነው በቃ ተሰራለህ ማለት ነው ከዛ ሰው ለማትረፍ እንዴት አድርገህ መግባት እንደምትችል እና የነሱ እንቅስቃሴ መረጃ ላይ የተመረኮዘ አእምሮን የሚያናግር ሳይሆን እንዲህ አይነት ተረት እንዲህ አይነት ቅጥፈት ላይ ያለ መሆኑን እንደው እንድንረዳው ብዬ ነው ያነበብኩላችሁ which book ወንጌልን ለሙስሊሞች የሚላለ አስፈላጊ ከሆነ እስኪ አንድ ቀን አወጣውና ከዚህ ከውስጥ እንዴት እንደሆነ ማለት ነው አካሄዳቸውን የሚገልጽበትን መጽሐፍ አነብላችኋለሁ ጌርሃርድ ኔልስ ነው ያዘጋጀው ያው ታንዛኒያዊ ሰባኪ የተተረጎመለት ነው እና ያው አቶ መሸሻ ተሰማ ከዚህ በፊት ጉልሻን አስቴር ፓኪስታናዊቷ ኢየሱስ ያዳናትን ያው ነግሬያቸዋለሁ አይደለም ከሶስት ሙስሊም ነበርን ጌታን ተቀበልን ከሚሉ ሰዎች ጋር ስንገናኝ ግን በመጽሐፉ እንዴት እንዳፈሩበት መጨረሻ ላይ በኮንፊደንስ ተናግረው ኋላ ላይ ግን እኔ ስለማውቀው ከውስጡ ከፍቼ የሆነ ነገር ግን ሳሳያቸው በጣም የደነገጡበት ጊዜ ነበር ከዚህ በፊት ደግሞ ነግሬያቸዋለሁ ያው ሀጂ ዩሱፍ ያንዋር መስጊዱ ኢማም ደግሞ በጌሴም መጽሔት ላይ ይሄም የፕሮቴስታንቶች በጌሴም መጽሔት ላይ የአንዋር መስጊድ ኢማም የነበሩት ያው ተቀይረዋል እድሜው 22 አመቱ ነው አንዋር መስጊድ ያው ለመጀመሪያ ጊዜ በጌሴም መጽሔት ላይ የ22 አመት ወጣትን ስታሰግድ መስጊዳችን እስከ ዛሬ ድረስ ምናቃቸው በእድሜ አዛውንት የነበሩ ኢማሞቻችን ሀጂ ሳኒ ረሂመሁላህ ሀጂ ዙልመካ ቀጥሎም ረሂመሁላህ ከዛ ደግሞ አሁን ሀጂ ጣሃ ናቸው ያሉት የ22 አመት ወጣት ለመጀመሪያ ጊዜ በማስተናገድ አንዋር መስጊድ ታዋቂነቷ በጌሴም መጽሔት ላይ ሆኖ ሀጂ ዩሱፍ እንዴት ጌታን እንደተቀበለ እዛ ላይ ይናገራል ደግሞ አንዋር መስጊድ ኢማም የሆነው በስንት አመቱ ነበር እዛ መጽሔት ላይ እንደነገርኳችሁ በስንት አመቱ ነው ኢማምነቱ የተጀመረው ተዘካላችሁ ወይስ አንዴ ተሰሙና ትረሳላችሁ 5 ማሻአላህ ጀዛከላህ ዙል ቢጃደይን ነው በትክክል የመለሰው በአንዋር መስጊድ ኢማም የሆነው እዛ መጽሔት ላይ ማለት ነው ጌሴም ላይ ሳይወልድ ለከላም እንደዛኔ ሳነብላቸው እኮ አጃኢብ ነበር 5 አመቱ ላይ ነው የአንዋር መስጊድ ኢማም የሆነው እንግዲህ ምን አይነት ድንቅ እንደሆነ እንግዲህ ተመልከቱ አሁን ደግሞ የፍታህ መጽሔት ያው 4 ክፍል ጀምሯል በየወሩ በሚያሳትማቸው እንግዲህ እንዲህ ያለ ያወጣል እና ምንድነው አላማና ግቡ እኔም ለእናንተ ሳነብላችሁ ያው የዳዋ እንቅስቃሴያቸው መረጃ ላይ በመመርኮዝ ሳይሆን እንዲህ አይነት የሐሰት ተረቶችን እንዴት እንደሚናገሩ እንድታውቁ ብቻ ለማለት ነው ይሄንን የምነግራችሁ እግረ መንገድ ያው ለከልሐምደ ጥያቄ ጠይቀኸኛል በእኛ በሙስሊሞች መጽሐፍ ላይ ፕሮቴስታንቶች ይሄን ያህል ሰው አከፈረን እንዲህ የሚሉትን አውጥተውታል እንዴት ነው ይሄ ነገር ማውጣቱስ የሚል ነገር ጠይቀኸኝ ነበር አዎ የሙስሊሞች ጉዳይ የሚለው መጽሔት ላይ እስላማዊ መጽሔት ገና ቁጥር 1 የወጣ ነው አይቼዋለሁ እዛ ላይ በርግጥ በአንድ ጎን ጥቅም ሊኖረው ይችላል እኛን ለዝግጅት ይዳርገናል ጠላቶቻችን እንቅልፍ እንደማይተኙ እለት ተለት እንቅስቃሴ እንደሚያደርጉና በቻሉት መጠን ማለት ነው ያው የከተማው ሰው እሺ ባይላቸውም ወደ ገጠሩ ሄደው ማለት ነው ቅድም አንድ ወንድሜ የሆነ ተረት በር የራበው ሰው በሆዱ ይሰማል የሚባል ነገር አለ ስለዚህ ያንን ነገር በማሟላት ለዛ ለገጠሩ ህዝብ ለደሃው ለምስኪኑ
ያንን መንገድ እየቀየሱለት ኡማውን ለማክፈር ከፍተኛ ጥረት እንደሚያደርጉ በዚህ መጽሔት በኩል መገለጹ እኛም ስራ መስራት እንዳለብን በአንድ በኩል ሊያነሳሳን ይችላል። ተስፋ መቁረጥ የለብንም። ዲነል ኢስላምን የሚጠብቀው አላህ ቢሆንም የበኩላችንን ድርሻ በማድረግ በገጠር የሚኖሩ ወንድሞች እህቶቻችንን ከአክፍሮት ኃይላት ወደ ጀሃነም መስመር ከሚወረውሯቸው እኛም በንቃት እንድንጠብቃቸው እንቅስቃሴያችን ከከተማም ወጥቶ ገጠሩ ላይ ሄደን ማድረግ እንደሚገባን የነዚህ ሰዎች የተንኮል አቅጣጫ ምን እንደሆነ መረዳትና ያንን ነገር እውነት በሆነው በአላህ ቃል እንዴት ማፍረስ እንደሚቻል ጥቆማ ሊሆነን ስለሚችል በአንድ ጎን ጠቀሜታ አለው። የቁጥሩን ጉዳይ በተመለከተ ኦሬዲ መጽሔቱ ራሱ መጀመሪያ ስለ እስላምም የተናገሩት ራሱ ፍጹም የተዛባ ነው፣ ያልተስተካከለ ምንጭ ነው። አንደኛ ከነሱ ነው የወሰዱት ኮሳቸው። ሁለተኛ ደግሞ ፐርሰንት ላይ ራሱ ስህተት እንዳለባቸው የሚገልጸው መጽሔቱ ካለ ማለት ነው። ስለ ሙስሊሞች የተናገሩበት ገጽ 6 ላይ ብታየው ምን ይላል? የቀድሞ ወንጌላውያንና ፓስተሮች ተሞክሮ የሚለው ማለት ነው። የቀድሞ ወንጌላውያንና ፓስተሮች ተሞክሮ በሚለው ርዕስ ስር ምን ይላል? ኢስላም በአለም ላይ ካሉ ሃይማኖቶች ሁሉ በፍጥነት እየተስፋፋ ያለ ሃይማኖት ነው ይላል። ቀጥሎ ምን ይላል? በ1900 የነበሩት 150 ሚሊዮን ተከታዮች በአሁኑ ሰዓት 1.1 ቢሊዮን ደርሰዋል ይላል። አሁን የሙስሊሞች ቁጥር ስንት ነው? በዚህ መጽሔት መሰረት 1.1 ቢሊዮን 1 ቢሊዮን 100 ሚሊዮን ማለት ነው። ይሄ ኮምፕሊትሊ ሮንግ ነው። 2 ቢሊዮን ያለ ጥርጥር ገብተዋል። 2 ቢሊዮን። ለዚህ ማረጋገጫ ለምትፈልጉ ወንድሞች CIA ወርልድ ፋክት ቡክ በ1998 ባወጣው እትሙ በ1998 ባወጣው እትሙ ላይ ምንድነው የሚለው? በ1998 ማለት ነው ቶታል ነምበር ኦፍ ሙስሊምስ ኦን ዘ ኤርዝ 1 ቢሊዮን 678 ሚሊዮን 1.678 በ1998 የዛሬ ስንት አመት ማለት ነው? 12 አመት። ኦሬዲ ጉግል ውስጥ ገብታችሁ መመልከት ትችላላችሁ። ይቀጥልና እዛው ላይ ምን ይላል? ከዛው በታች expected number of Muslims on the earth by 2000 ይላል። በ2000 በአውሮፓ አቆጣጠር በሙስሊም ላይ የሚኖረው ሙስሊም በምድር ላይ የሚኖረው ሙስሊም ከእድገቱ አንፃር የሚጠበቀው ስንት ነው ይላል? 1 ቢሊዮን 902 ሚሊዮን 1.9 ለዛውም በ2000 ነው፣ በ2010 አይደለም። የሚጠበቀው 1.9 ነው ብሎ እዛው ላይ ይገልጸዋል። ይሄ 1.1 የሚለው እንግዲህ ቢያንስ የ900 ሚሊዮን ስህተት አለበት። በጣም የሚገርማችሁ ደግሞ ከዚህ የበለጠው ምን እንደሆነ ልንገራችሁ። ሁልጊዜኛ የኢትዮጵያ ሙስሊሞች ቁጥራችን ቀነሰ፣ ቁጥራችን በዝቅተኝነት ተወራብን እንላለን አይደል? እነሱ እኮ የቁጥር ቀነሳ እኮ የሚያደርጉት እኮ በኢትዮጵያ ሙስሊም ላይ ብቻ አይደለም። የዓለም ሙስሊምን ራሱ እኮ እንዴት እንደሚቀንሱት አንዳንዴ ስታዩ ታዝናላችሁ። ይሄ ቅድም የጠቀስኩላችሁ አቶ መሸሻ ተሰማ ለሙስሊሞች ጥያቄዎች የክርስቲያኖች መልሶች በሚለው መጽሐፉ ዓለም ላይ ያሉ ሙስሊሞች 800 ሚሊዮን ናቸው ይላል። ዓለም ላይ ያሉ ሙስሊሞች 800 ሚሊዮን ናቸው ብሎ ይገልጸዋል። እና ውጭም ቢሆን እኮ አይቀርልንም፣ የትም ሀገር ብንሄድ ቁጥራችን ተቀንሶ እንጂ እውነቱ ተነግሮን አይደለም ከነሱ የምንሰማው። እና ለከል ሐምድ ይሄ መጽሔት ላይ ምናልባት የቁጥር ስህተት ስላለበት ያ ቁጥሩ እንዳለ ሆኖ ለማንኛውም እውነትም ይሆን ሐሰት እኛ ግን መተኛቱን አቁመን መስራት እንዳለብን ይዳርገናል። ምክንያቱም እኛ ሐቅ ይዘናል። ሐቅ ከያዝን ደግሞ ወቁል ጃአል ሐቁ ወዘሐቀል ባጢል ኢነል ባጢለ ካነ ዘሁቃ ስላለ እውነት ከመጣ ውሸት መወገዱ አይቀርም። በያዝነው እውነት ለሰዎች ሐቅን ማንገስ ሐሰትን ማርከስ ድርሻችን መሆን አለበት። ከኢስላም ውጪ ደህንነት እንደሌለ ልንነግራቸው ይገባል። ስናወራ ግን ውሸትን አንጠቀምም እንደነሱ። ያልሰለመው ፓስተር ከሌ ሰለመ፣ ዲያቆን ከሌ ሰለመ ብለንም አናወራም። አላህ ይጠይቀናል በዚህ ነገር ማለት ነው። አምላካችን አላህ በውሸት ሰውን ወደሱ በማምጣት ምንም የሚያገኘው ጥቅም የለም። ማመንና ለማመን ጥቅሙ ለባለቤት እንጂ ለጌታችን አይደለም። ስለዚህ ውሸት በማውራት
እኔ እኮ ሙስሊም ነበርኩ እንደዚህ ጌታ መራኝ ሙስሊም ነበርኩ እንዴ እነሱ ጋርማ በቃ አጅር የሚያስገኝ እኮ ንግግር ሆኗል አሁንማ ሆን ብላችሁ ብትጠይቋቸው ማው ነበርኩ ይላሉ ደሞ እኮ የሚገርመው ነገር ነው በጥቅሉ ሙስሊምም እኮ አይሉም አንዳንድ ጊዜ ትንሽ ካስደነገጠች ይባልና አክራሪ ሙስሊም ይባላል ወይ በጣም አጥዋቂ ነበርኩኝ ወይም እንደ ሀጂ ዩሱፍ ሳዑዲ ውስጥ እንግዲህ ያው 8 አመት ሙሉ ሲማር ነበረ እንደዚህ አይነት ኃይለኛ ሃይማኖቱን ያወቁ ጥልቅ ሚስጥሩን የተረዱት ናቸው የሚመጡት ልክ ያ ኤድስ ይዞኝ ጌታ አዳነኝ የሚለው መሐመድ አሚን ታቆታላችሁ አይደል አንድ ጊዜ ታሪኩን አልነገርኳችሁም አሁን ጀርመን የሚገኘው ማለት ነው እንደሱ አይነት በቃ ማደናገሪያዎች ምን እንደሆነ ያው በአካል እንዳገኘሁት ነግሬያቸዋለሁ ከዚህ በፊት በግልጽም ባንደበቱ የተናገረኝን በአላህ ስም ተናግሬ ነግሬያቸዋለሁ ናዝሬት ቸርች አዳራሽ ውስጥ የተናገረውን ማለት ነው ፊት ለፊት አግኝቼው እና እንዲህ አይነት አታላዮች አሉ ግን እነሱ ከጠቀሟቸው ይጠቀሙባቸዋል ወደ ገጠር እየሄዱ ትንሽ እንዲጠቀሙባቸው በእነሱ መሳሪያ አድርገው ሌላውን ወደ እነሱ ለማምጣት ቪዲዮ ከጴንጤዎች ደርሶኛል አቡ ሰላም 86 የሱ ነው የሱ ቪዲዮ ነው የመሐመድ አሚን አዎ መቼ ነው የደረሰ ሰላም ወይም መቼ ነው የደረሰሽ እኔ እንግዲህ ከደረሰኝ 9 አመት ይሁን 10 አመት አላስታውሰውም መቼ እንደደረሳችሁ እናንተን እንጃ ቆይቷል እኮ በጣም አልነገርኳችሁም እንዴ ኦኬ ወንድ ነው እሺ ወደ 9 አመት ጥሩ ነው ምን አለ ሀቡ ልንገራችሁ እንደ ደግሜ ድሮ መጀመሪያ የቴፕ ካሴቱን ነው የሰማሁት ምንድነው እሱም እዚህ ታሪኩን ሙሉ ማወቅ ከፈለጋችሁ አውቶቢስ ተራ አመዴ መዞሪያ ጫፉ ላይ አመዴ ገበያ መዞሪያ ላይ የሆነ የፕሮቴስታንቶች መዝሙር ቤት አለ አመዴ ገበያ መዞሪያ ካንድ ወንድሜ ጋራ በአውቶቢስ ተራ በኩል እየሄድን ከ10 አመት በፊት ነው እንግዲህ በዛ በኩል እየታጠፈን ወሬውን ሰምቼ ነበር መሐመድ አሚን የሚባል ሳዑዲ ውስጥ በጣም የተማረ ከእስልምና ሊቃውንቶች ማለት ነው በዛ ኮሌጅ ከተመረጡት ከ16ቱ አንደኛ የወጣ አንዋር መስጊድ 1 አመት ከ6 ወር ኢማም ሆኖ ያሰገደ ለዛው ያው አንዋር መስጊድ ፈርዶበታል መቼም ሰው ከዛ ነው የሚወጣው ይሄ አንዋር መስጊድ እንደው የጌታ መገለጫ ሆኗል እና ጌታን ተቀበለ የሚለውን ወሬ ሰምቼ ማዳመጥ ፈልጌ እዛ ገባሁኝ በድፍረት እና ሴት ነበረች አትረሳኝም የመሐመድ አሚን ምስክርነት አለሽ ያልኳት አዎ አለኝ ጠብቅ ቆይ ብላኝ ሄዳ አስቀድታ ቴፕ ካሴት ተቀበልኩኝ ያን ይዤ ስወጣ ጠራችኝ ድጋሚ አይረሳኝም አትጥፋሽ አለችኝ ኧረ አልጠፋም አልኳት እንግዲህ ስብከት መሆኑ ነው አይረሳኝም ቃሏ ደግሞ እኮ ከፈለክ ቪዲዮ ሁሉ አለ አለች والله አይረሳኝም ይሄ ንግግር ቪዲዮ ሁሉ አለ የዛኔ ደግሞ ተዘካላችሁ ቪዲዮ ካሴት 50 ብር 40 ብር ነበረ ማሳያጃው ስትከራዩ ማለት ነው በሽያጭ በኩል ኦሬዲ ተዘጋጀ የለም አይ እኔ ቴፕ ካሴቱን ብቻ አሁን ለመግዛት ነው ነይቼ መጣሁት ቪዲዮ ካሴቱን መግዣ የለኝም አልኳት والله ምን አለችኝ ምንም ችግር የለም አምናለሁ ውሰደው አይታ ሆና ሁሌ ብቻ በዚህ ስታልፍ ሰላም በለኝ አሃሃ ስብከት በዚህ ነው እንደሚጀምረው አዎ ስታልፍም ሰላም በለኝ አላገባሁማ የነሱ ሰላምታ እንግዲህ ግልጽ ነው ምናልባት በዛ በኩል እኔ ወንድ ነኝ እሷ ሴት ነች ቀልቤን ካማለለችው ለምን ጌታን አትቀበልም ሁለተኛ እርምጃ ይሆናል እሺ በየኔ ተቀበልኩኝ በውስጥ ያስኩትን አላማዬን ይዤ ወጣው ካሴቱን አዳመጥኩት ቪዲዮ ካሴቱንም በደንብ አየሁት ከጫፍ እስከ ጫፍ ነገር ግን አልহামዱሊላህ የቴፕ ካሴቱ የመጨረሻ ንግግሩ ቪዲዮም ካሴቱ ካየ ሰላም 68 መጨረሻ ላይ የተናገረው እስከ ቂያማ ቀን የሚቆይ ትልቅ ምስክርነት ነው በተለይ በሱና እሱን በሰሙት ላይ እቺኛውን ሰማሁት በጣም ነው የገረመኝ والله ምን እንደሚል ታውቃላችሁ እዛ ካሴት መጨረሻ ላይ ደግሞም ቁርአንን ሳነበው በአራቱ ኪታባንም ነው ይላል አተውራት አልኢንጂል አልዘቡር አልፉርቃን በጣም ነው ግራ ይገባኝ ይሄ ሰውዬ በማን ላይ ነው ፍርድ የሚሰጠው አልኩኝ እንደዚህ ብሎ ተናገረ ሱብሃንአላህ አረ ይሄን ሰው የት ላግኘው አልኩኝ والله በቃ በራሱ ላይ ምስክር እየሰጠ ሆሳና ስታዲየም ላይ ነው እንግዲህ ጀለቢያ ለብሶ የሚሰብከው ቆሞ
ምን እንደሆነ አያቅም ህዝቡ ኢየሱስ እያለ ይዘምራል ይደንሳል ይጨፍራል አንዳንዱ ይዘላል ከመሬት ተነስቶ ቪዲዮ ካሴት ላይ ከስንት ግል በኋላ ከሆላንድ መጣ አንድ ወንድሜ ከሆላንድ መጣ ዛሬ የተዋወቅኩት ማን እንደሆነ አላህ እሱ ራሱ ይሁን ጥርጣሬ አለኝ እዚህ ሩም ውስጥ አልአሚን የሚባል ወንድም አለ አልአሚን አይደለም የዛኔ ማለት ነው ኦኬ እሱ ላይ ሆነ ይችላል እና ከሆላንድ አንድ ወንድም መጣ ተገናኘን በስልክ ደውሎልኝ እንዳጋጣሚ በሰው በኩል ነው የሆነ ሰው እዚህ ጴንጤ ያስቸግሮኛል ኃይሌ ገብረስላሴ ህንጻ ውስጥ ቢሮ ተከራይቼ እየሰራሁኝ ነበር ይላል 22 ማዞሪያ እንትን ማን ነው ወደ ኡራኤል ቤተክርስቲያን አካባቢ ነው ስሙ እንግዲህ እዚህ ጋር ኡራኤል ቤተክርስቲያን ቸርች ነው ከዛ ፊት ለፊት ኃይሌ ገብረስላሴ ህንጻ አለ እዛ ቢሮ ውስጥ የሆነ ስራ እየሰራው ነበር ከኛ ቢሮ ጎን የሆነ እንዳለ ሐዋላ የሚሰራ ሰዎችን ወደ ውጭ የሚልክ ግን ሙስሊም ነበርኩኝ ጌታ ተገለጸልኝ እያለ አስቸገረኝ እንወያይ ይለኛል እና ባክህ አብረን ብንሄድ አለኝ አይ ምንም ችግር የለም አልኩኝ ከዛ በኋላ ማን ነው ግን ልጁ አልኩት ማን ነው ስለው መሐመድ አሚን ነኝ ይላል አለ ምንድነው የሚባለው ጸጉሬ ቆመ ነው የሚባለው በአማርኛ ቋንቋ ገና ይሄን ቃል ስሰማ አረረ እሱ በፈለገው ቀን ቅጠረው እመጣለሁ ወዲያውኑ አልኩት ወዲያውኑ ነው የምመጣው ሂድ ቀጠረው አልহামዱሊላህ ገባው ገና ሳየው ቪዲዮ ካሴት ላይ ያየሁት ሰውዬ ነው ቁመቱ ረጅም ነው ጥቁር ነው አው ማአሚን ነው ይሄማ መሐመድ አሚን አይደለም በርግጥም ኪያኮ ማአሚን ነው የሚባለው አየሁት ቁጫልን ትንሽ ፍርሃት የተሰማው ይመስላል ለምንድን ነው የመጣችሁት አለ ቶሎ ብሎ ለምንድን ነው የመጣችሁት አይ ወንጌልን ለመማር አልኩት ጌታ ይባርካችሁ ቁጭ በሉ አለ ቀጠሮ እኮ ይዘዋል ምን እንዳስፈራው እኔ እንጃ እኔና ይሄ ከሆላንድ መጣ ያልኳችሁ በወቅቱ የነበረው ስሙ ስለተረሳኝ መሐመድ አሚን የተባለው ግለሰብ ከጓደኛው ጋር ቁጭ አለ እሺ ምንድነው ጥያቄያችሁ አለ ከጥያቄም እንድንጀምር ከፈለገ ጥሩ ነው እኔ ጥያቄ አለኝ አልኩት ምን አለኝ እየተሰተህን ሰምቼው ነበር አልኩት አለ መጨረሻ ላይ ስትናገር ሆሳዕና ስቴዲየም ላይ ምስክር ስትሰጥ በአራቱ ኪታቦች ያላመነ የጀሃነም ነው ብለህ ተናግረሃል ተውራት እንጂል ዘቡርና ፉርቃን ብለሃል አዎ አልአሚንማ ጠይብ እንደሆነ አቋለው ስሙ የዛኔ የነበረው እሱ ይሁን አይሁን አላውቅም እርግጠኛ አይደለሁም ነው ያልኩት የዛኔ ደወለልኝ ጠይብ ራሱ ይሁን የዛሬው አልአሚን ማን እንደሆነ አላውቅም አሁንማ በደንብ ነው ማውቀው ጠይብን እና ምን አልኩት ይሄንን ሰው በአራቱ ኪታቦች ያላመነ የጀሃነም ነው ብለህ ምስክር ሰጥተሃል እነዚህን ኪታቦችም ስትጠቅሳቸው ተውራት እንጂል ዘቡርና ፉርቃን ብለሃል አልኩት አዎ ትክክል ነው አለኝ አይ የኔ ጥያቄ አልኩት እንደ ሙስሊምነቴ እኔ የማምነው በሶስቱ ኪታቦች ነው አልኩት በሶስቱ እንጂልና ዘቡር ነው ከየት ነው ያመጣው አራተኛውን ኪታብ እየጠየቁት ፉርቃንን አታውቅም እንዴ በፉርቃን አታምንም አለኝ ምንድነው ፉርቃን አልኩት ቁርአን ነው አለኝ አሃ ከጀሃነም ተርፌ ጀነት ለመግባት በቁርአን ማመን ግዳጄ ነው ማለት ነው አልኩት አዎ አለኝ اللهم اشهد اللهم اشهد اللهم اشهد አላህ ሆይ ይሄን ቃል እንደምስክር ያዝልኝ ይሄው ባንተው ስብከት ዛሬ በቁርአን አመኛለሁ አልኩት ከጀሃነም ተርፌ ጀነት ምገባው ቁርአንንም በማመን ከሆነ ቁርአንንም አመኛለሁ ግን አንተ ታምናለህ ወይ አልኩት እዛው አላምንም አለኝ ሱብሃንአላህ ሆሳዕና ስቴዲየም ላይ ሁላችሁም የጀሃነም ናችሁ በቁርአን ካላመናችሁ አትገቡም ብለ በአረብኛ ስታወናብድ ነበር እዚህም እንደማታመን ገለጽክ ራስ ጀሃነም እንደምትገባ እየተናገርክ እኔ ግን ጀነት እንደገባ በቁርአን ምን ትለኛለህ አልኩት በጣም ወላሂ በጣም ይገርመኝ እሱ ግን መስበኩ ነበር እንግዲህ ሱብሃንአላህ ከዛ በኋላ አይ እኔ እኮ አማርኛ ይቸገረኛል ምናምን የሚለውን ቪዲዮ ላይ የሚናገረውን እዚህም ሊናገር ሞከረ በልሽ እንግዲህ ወደ ባይብል እንግባና እንወያይ አልኩት ባይብል ላይ አንድ ግጭት ብቻ ጠየቅኩት አንድ ግጭት ሳነሳበት መመለስ አቃተውና ወላሂ ምን አለ አርብለት ነበር ደሞ ይሄድ ነው በሉ ሰኞለት አንተም ካንተ የተሻለ አዋቂ ሰው አምጣ እኔም ከኔ በላይ አዋቂ ይዤ እመጣለሁ እንወያያለን እንማማራለን አለኝ ምንም ችግር የለም ይዤ እመጣለሁ አልኩት ሰኞለት አንድ ወንድሜን ይዤ ሄድኩኝ እሱም ሌላ ሰው ይዞ መጣ የዛኔ በቁርአን ካልሆነ በስተቀር ውይይቱ ስለ መጽሐፍ ቅዱስ በፍጹም አይሆንም የሚል ንትርክ ጀመሩ ገና ከወዲሁ ወላሂ ነው መላችሁ
እኛ መጽሐፍ ቅዱሳችን እንዲነካ አንፈልግም ስለ ቁርአን ነው የምንጠይቀው መልሱልን አሉ እንዴ ከተነሳ አይቀር ነጥቡ በቁርአንም በባይብልም እንወያይና እንስማማ አልናቸው እሺ ከቁርአን እንጀምር አሉ ጀምሩ አልናቸው ቁርአን ስተት አለበት አሉን የለበትም ስንላቸው ሱረቱ መርየም ቁጥር 28 ላይ መርየምን የሃሩን እህት እንደሆነች አድርጎ ይገልጻል ሃሩን የሙሳ ወንድም ነው በሙሳና በመርየም መካከል ከ1300 ዓመት በላይ ክፍተት አለ እንዴት ነው አለ አይ ያልተሳሳተም አልኩት ምክንያቱም እዚህ ጋር ሃሩን ተብሎ የተገለጸው በአባቷ በኩል ያለውን ወንድሟን ሃሩንን እንጂ የሙሳን ወንድም ሃሩንን አይደለም ራሱ ቅዱስ ቁርአን ህዳግ ማብራሪያው ላይ ብታዩት የአባቷ በኩል ያለው ወንድሟን ሃሩንን ነው የስም ድግግሞሽ ነው ለምሳሌ የያዕቆብ ልጅ ዮሴፍ ሆኖ ያለ መጽሐፍ ቅዱሳችሁ የማርያም እጮኛ ዮሴፍ ነው ይላል ይሄ ማለት እንግዲህ የያዕቆብ ልጅ ዮሴፍ ከ2000 ዓመት በኋላ የማርያም እጮኛ ሆነ ማለት ነው የስም ድግግሞሽ አይደለም ወይ አልናቸው መንገድ ቀዳዳ አጡ እሺኛ ወደ ባይብል እንግባ ስንላቸው ፍቃደኛ አልሆኑም የዛኔ ይሄ መአሚን የተባለው ግለሰብ ምን ይላል በቃ ቢሮዬን ለቃችሁ ውጡልኝ ለኩም ዲኑኩም ወሊየዲን አለ ይሄንን አረብኛ ተናግሮ ቢሮዬን ለቃችሁ ውጡ ለኩም ዲኑኩም ወሊየዲን እሺኛ ቢሮን ለቀህ እንወጣለን አንተ ግን ዲን የለህም አንተ ዲን የለህም ሙርተድ ነህ ነገ አላህ ፊት የሚገጥምህን አስብ ተውበት አድርግ በየ ወጣው አልተገናኘንም ተጠፋፋን ከስንት አመት በኋላ አሁን ያልኳችሁ ትልቁ ምስክርነት ናዝሬት ላይ ነው እንግዲህ ያው ቤተሰቦቼ ናዝሬት ነው ብዬ ነግራቸዋለሁ እነሱን ለመዘየር በሄድኩበት የናዝሬት ሙስሊም ወንድሞች የሆነ ቸርች ላይ ውይይት ተጠርተናል በዚህ ቀን እና ባክህና ብለውኝ ሄጄ ነበር ታዲያ ውስጥ ስገባ እነዛ ፓስተሮች ማንን ነበር ለጊዜው ለተሰበሰቡ ሙስሊሞች እንዲሰብክ ያዘጋጁት ይሄንኑ መሐመድ አሚን ወላሂ ነው መላቸው አሁንም ይሄው አላህና መላእክቶቹ ሁሉ ምስክር ናቸው በእኔ ላይ ምን እንዳለኝ ታውቃላችሁ ገና ሳንዋይ አጠገቤ መጥቶ ሳዲቅ ምን ያከራክራል ላንተ እግዚአብሔር እውነቱን ገልጾልሃል ለምን ይዘህ አትሄድም አለኝ ጠጋ ብሎ አጠገቤ ሱብሃንአላህ ምን ብዬ ልናገረው ኦሬዲ አሁን ይሄ ሰው ምን እንደሆነ አላማው ገባኝ ልኑርበት ነው መልእክቱ በቃ ልኑርበት አላሁ አክበር ምንም ማድረግ አልቻልኩም ትቼ ወጣሁኝ ህዝቡም ተበተነ ስንትና ስንት ሙስሊሞች ውይይቱን ለማዳመጥ መጥተው ነበር ውይይቱ ተበተነ እሱ በፈገግታ በቃ በኩራት መንፈስ የሆነ ባይብል ከፍቶ ተጨንቆ ላስረዳ ብሎ እንደዛ ሲለኝ ምንድነው ታረ የሚታሰበው ከዚህ ሌላ ምንም የሚባል ነገር የለም እንግዲህ ለአንተ እውነቱ ተገልጾልሃል አንተ እውነትን ተከትለህ ሂድ እኔ ለኑርበት ካለ ሰውየው ምንድነው የሚያስበው والله እንደው አንዳንድ ጊዜ አላህ ራሱ በቁርአን ይናገራል فما اصبرهم على النار እንደው በእሳት ላይ ምን ታጋሽ አደረጋቸው ይላል ና ሱብሃንአላህ ከዛ በኋላ ትቸው ያው አልተገናኘንም ወጣን አይቸው ማለት ወደ ጀርመን ሄደ ብቻ ሲባል ነው ወሬውን የሰማሁት እና አላህ ይጠብቀን والله ከኩፍር አደጋ አላህ ይጠብቀን እና ለላችሁ ምፈልገው ምንድነው እነሱ ይጠቀሙበታል እንዲህ አይነት ሰውን ምን ያደርጉታል ማለት ነው ውሸት እንኳን እንደሆነ ቢያውቁ ማለት ነው ከላይ ያሉት አላማቸው ያ አይደለም በዚህ ሰው ጀርባ ሰው ማግኘት እንችላለን ወይ የማያውቀው ማህይሙን የተወሰነ ሰው ማግኘት እንችላለን ወይ ያን ካመኑበት ምን ጨነቃቸው ፍራንኩ ይሰጣዋል ለግለሰቡ እሱም ልሳናቸው ሆኖ በየገጠሩ እየገባ እንዲ ያለ ይናገራል የሌለ ቁርአን hatta wallahi ካሴቱ ላይ ከተናገረ ከሰማችሁት ምንድነው የሚለው ሐጅ ላይ እኮ ሄጄ ጧፍ ያደረኩ ምን እላለሁ اللهم اني اعوذ بك من جهد البلاء ወደረግ ይሸቃ እንዴ ምንድነው ደረግ ይሸቃ የደርግ ጠማማነት ነው ወይስ ምንድነው ወደረክ ይሸቃ የሚለውን ከዛ ሲተረጉመው ደግሞ والله በጣም ነው የሚገርመው ዛ ቪዲዮ ካሴት ላይ ትርጓሜውም ማለት እንደዚህ ያልኩኝ ጸልያለሁ ትርጓሜውም አላህ ሆይ ከሰማይ ላይ እሳትን አዝንብና ክርስቲያኖችን ጨርሳቸው ማለት ነው ዛሬ ግን በዚህ አፌ ኢየሱስ ጌታ ነው ዛሬ ግን በዚህ አፌ ኢየሱስ ጌታ ነው ህዝቡን በቃ ሃሌሉያ እያለ ያስጨፍረዋል ምን እንደሚላቸው ምን እንደሚረግማቸው አያውቁት ሱብሃንአላህ እና ካሴቱ ያላችሁ ሰዎች እዩት መካማ ያው ተማሪ ሆኖ ጆሴፍ እዛ ሄዶኮ ከ16ቱ አንደኛ ሆኜ ወጥቼ አንድ አመት ከ6 ወር አንዋር መስጊድን ማሰግጃለሁ ነው የሚለውኮ አንድ አመት ከ6 ወር ሱብሃንአላህ እና ይሄንን ስትመለከቱ እነሱም ያውቁታል ከላይ ያሉት ያውቁታል ማን እንደሆነ ማለት ነው ነገር ግን
በሱ ጀርባ መጠቀም ከተቻለ ሙስሊሙን ከነበረበት ህይወት አውጥቶ ወደ ጀሃነም መንገድ መምራት ከተቻለ ምን ጨነቃቸው እነሱ? ይህንን ተግባር ማድረጉ ሃይማኖታችን ይፈቅዳል ወይስ አይፈቅድም? በዚህ ስራ መሳተፉ እንዴት ነው? ይቻላል አይቻልም? አንደኛ አህካም የለም በኪታባቸው፣ ወይንም ደግሞ ሐላልና ሐራም የሚዘረዘር ነገር የለም። ድሮም ያው ወንጀላቸው ሁሉ በቀራኒው መስቀል በኢየሱስ ደም ታጥቦላቸዋል ለአንዴና ለመጨረሻ ጊዜ። ያ ደም ሁሉ ስለፈሰሰላቸው ምን ጨነቃቸው? ይሄንን ሲስተም ብቻ ነው በቃ የሚጠቀሙት። ግን ትልቁ ነገር ምንድነው? የሞራል ውድቀት ነው፣ የሞራል ሽንፈት ነው። ይሄ ሁሉ የሚያሳየው በቃ ኦሬዲ ሞራሉ የላቸውም። በዚህ በኩል በኤቪደንስ ማለት ነው ራስን በተማመነ መልኩ እምነትን በመግለጽ ረገድ ምንም ኮንፊደንስ የላቸው። ምንም ኮንፊደንስ ያላቸው አማራጭ ሲስተም ብቻ ነው። በቃ ሲስተም ምን ብናደርግ ያዋጣናል ነው እንጂ መጽሐፍ ቅዱስን እውነታውን ለሰዎች በመናገር ራሳቸውን ለአደባባይ በማቅረብ ያው በውጭ እኮ ወንድሞቻችንም እያየናቸው ነው። በነ ዶክተር ዛኪር ናይክ፣ ጀማል በደዊ በሌሎችም እያየናቸው ነው። አላህ ይጠብቃቸው። ውይይታቸው ግቡ ምን እንደሚሆን እነ ዶክተር ዛኪር ናይክ የሚሰጣቸውን 40 እና 50 ደቂቃ ከቁርአንም ሆነ ከባይብል እየጠቀሱ አላህ እንዲህ ይላል፣ መጽሐፍ ቅዱስ እንዲህ ይላል ሲሉ እነሱ ደግሞ የሚሰጣቸው ደቂቃ ባይብል እንዲህ ይላል ከማለት ይልቅ ጌታ በህይወቴ የሰራልኝ እዚህ ቦታ እንዲሆንኩኝ የሆነች እኮ ሙስሊም ነበረች እንደዚህ ሆና ጌታ ተገለጸላት እንዲሆነች በቃ ይሄንን ማውራት። ጌታ ፍቅር ነው፣ ይወዳችኋል። ሱብሃንአላህ። እና ይሄ ነገርን ያሳያል። ነገሩ እውነትና ባጢል እንዴት ይሆናሉ? እና የዚህ ሰው ታሪክ እንግዲህ አጂብ ነው ብቻ ወላሂ በጣም ያሳዝናል። አላህ ሂዳያ ይስጣቸው። በመሃል ግን ያው በእነሱ ጥቅምና ሰለባ የሚሆኑ መሀይማኖች ያሳዝናሉ። እነሱ ደግሞ በዛው ጃሂል ሆነው ሲቀሩ ከሐቅ መንገድ ሲወጡ ኢንሻአላህ እኛም የግላችንን ጥረት መበርታት አለብን። የግላችንን ኢንሻአላህ እንበርታ፣ ሐቁን ለሰዎች እንናገር። የነሱ መንገድ መቼም ቢሆን መንገዳችን ሊሆን አይችልም። እኛ ድሮም ሃይማኖታችን አስተምሮናል እንዴት አድርገን ወደ ጌታችን መንገድ እንደምንጣራ። አላህ ያለው ወድዑ ኢላ ሰቢሊ ረቢከ ቢልሂክማን ያለው ወደ ጌታህ መንገድ በጥበብ ተጣራ አለ እንጂ በውሸት ተጣራ አላለም። ወልመውዒዘቲ ልሐሰና መልካም በሆነ ግሳጼ በለዘብታ ቃል ተጣራ ይላል። ሳትቆጣ መልካም ንግግርን እየተናገርክ ውሸትን ሳታወራ እውነትን ግን ለሰው በሚገባው መልኩ ያስተማርክ በጥሩ ሁኔታ ግን ተጣራ ብሎ አስተማረ እንጂ መጠጥ የሚጠጣ አባትህን አንተ ሰካራም ብለህ ማለት ነው እንድትመክረው ሸሪዓ እንደማይፈቅድልህ ሁላ አጠገቡ ሆነ ላንተም ደግሞ ድራፍት እያዘዝክ ድራፍት እየጠጣህም ምከረውም አይልህም። ባይሆን ኢብራሂም አባቱን ይመክር እንደነበረው ያ አበቲ አባቴ ሆይ ያልክ በፍቅር ቃል ማለት ነው እውነትን እየተናገርክ ልቡ እየገባህ እንዲሰማህ እያደረክ ግን ወደ ሐቅ ጥራው ይልሃል። ይሄ ነው ኢስላም ሂክማ ብሎ ያስተማረው እንጂ ቅድም ጌርሃርድ ኔልስ እንዳለው ተመሳስሎ በመኖር አይደለም። እኔ መስቀል አንጠልጥዬ ጺሜን ተላጭቼ ማለት ነው አሁን የነሱ ልብስ ለብሼ ፓስተር መስዬ ገብቼ ውስጣቸው ቦርቡሬ እንደዚህ አይነት የሚባል ነገር የለም። ይሄን ነገር ሲታይ አልহামዱሊላህ ኢስላም ይለያል። ሐቁን እንነግራቸዋለን። ስንናገር ግን እምነታቸውን እንዳንሰድብባቸው ልባቸውን እንድናገኛቸው መንገድን ግን ተጠቀሙ ብሎናል ጌታችን። ዋሹ ግን አላለንም። እና ይሄ ነው እንግዲህ እምነታቸው ታሪካቸው ይወሳ ከተባለማ ይሄ ራሱ ለብቻው ቶፒክ ረጅም ቶፒክ ሆኖ ማለት ነው ምን እንደተሰራ እንዴት እንደሚያወሩ ከመጽሐፍቶቻቸው ራሱ ብዙ ልነግራችሁ እችላለሁ። እና እነ ጀንዱላህም እጅ አውጥታችሁ ነበር ያው ረጅም ሰዓት ስለያስኩባችሁ ነው መሰለኝ። አብሽሩ እጃችሁን አውጡ። እንዲህ አይነት ክስተትማ ይወራ ከተባለ ብዙ የሚያስቅ ታሪክ አላቸው። የእስማኤል ልጆች እውነትን ፍለጋ የሚለው 8ቱ የእስማኤል ልጆች ግብጻውያኖቹ እንዴት ወደ ኢየሱስ እንደመጡ ደግሞ የሚገርመው ነገር ሁሉም ወደ ኢየሱስ የሚመጡት አይነቱ ቢላይም አንድ ነገር ግን ሁሉንም ያስማማቸዋል። ምን እንደሚያስማማቸው ታውቃላችሁ? ህልም። በቃ ለሁሉም በህልም ነው የሚገለጸው። እንደው ይሄ ህልም በቃ ለሁሉም በህልም ይገለጽላቸዋል፣ ለሁሉም በህልም ይመጣላቸዋል። ይሄ ህልም ነው በቃ። ያው ለኔም አንድ ቀን በህልም ይመጣልሃል ጌታ ያገኛል ተብያለሁ በፕራይቬት
እኔ አልহামዱሊላህ ከህልም በፊት በቅዱስ ቁርአን አግኝቼዋለሁ ጌታዬን እንዴት አድርጌ እንደማመልከውም ነግሮኛል ምን አይነት አምላክ እንደሆነም ባህሪውን አሳውቆኛል አንድና ብቸኛ እንደሆነ ተጋሪ አምላክ እንደሌለው ፍጡራኖችን እንደማይመስል ከሱ በስተቀር ሌላ አምላክ እንደሌለ በቁርአን ውስጥ ገለጸልኝ ማንነቱን ከዛ በኋላ ኢማኔ ደግሞ እየጨመረ ከመጣ በዱዓ ውስጥ ነው የማገኘው በህልም ሳይሆን ዱዓ ስታደርግ ለችግር ስትጠራው መፍትሄ በመስጠት በዱዓ ውስጥ ታገኘዋለህ ከዛ እየጨመረ ደግሞ ሲመጣ ኢንሻአላህ አላህ በእስላም ላይ ሁላችንም ይግደለን በአይናችን በጀነት እናየዋለን ይሄ ምንም ጥርጥር የለውም በጀነት ውስጥ አላህን በአይን መመልከት አይቀርም ከዛ ውጭ ግን በህልም ጠብቁኝ አላለም ህልም ምክንያቱም አልሁሉም ምን الشيطان ከሸይጣን ይታያል ሷሊህ ለሆነ ሰው ካልሆነ በስተቀር ከሸይጣንም ይሆናልና እና አምላክን በህልም ከመጠበቅ በላከው መጽሐፍ በኩል ማንነቱን ማወቅ ነው ለሁሉም የሚያወጣው እሱ መጽሐፍ በነቢያት በኩል አውርዶ ማንነቱን ገልጾ ከኛ የሚወደውና የሚጠላውን በመጽሐፍ አብራርቶ ጻፏል በህልም ሊያብራራው ማለት ነው በህልሜ የማየው ነገር እና ሱብሃንአላህ አላህ ይድረስላቸው እኛንም